በመሰዊያ ነበልባል ውስጥ ያረገው ኃያሉ ሚካኤል ድንቅን አደረገ ብሎ እየነገረን ያለው። ኦኬ እሺ እሺ። እንደምን ይሄ ታሪክ ታውቀዋለህ አይደል? ታሪኩ ያለበትን ስፍራ አንብቤዋለሁ። እስኪ ከእግዚአብሔር ቃል ላይ ሚካኤል ይሄን ስለማድረጉ የሚናገረውን ሐሳብ እስኪ ያሳየኝ። ምን ተናገረ? አረገ ይላል። መሰዊያው እንትን በሚደረግበት ሰዓት ላይ መልአኩ ሲያደርግ ይናገራል መጽሐፍ ቅዱስ ላይ። ሌላ ያለው ነገር አለ? ሚካኤል የተባለ መልአክ ስለመሆኑ አሳየኝ ነው ጥያቄ። መልአክ ነው የሚለው እንግዲህ መጽሐፍ ቅዱስ ላይ መልአክ ነው የሚለው እኮ። ሚካኤል የተባለ መልአክ ስለመሆኑ አሳየኝ ዘንድ ደግሞ ፍጡር የሆነ መልአክ ስለመሆኑ ደግሞ ታሳየኛለህ። ኖ አይደለም። እኔ ማውራ መልአክ እንደሆነ መጽሐፍ ቅዱስ ይናገራል እኮ። ሚካኤል ነው ወይ ነው የመጀመሪያ ጥያቄ። ተማሪው ሚካኤል እያለ ወንድሜው እሱ መልአክ እንደሆነ መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ነገር ግን ሚካኤል ነው የሚለው መጽሐፍ ቅዱስ ላይ የለም። እሺ የመጀመሪያው ጥያቄ ሚካኤል ነው የሚል የለም ብለሃል። ኦኬ መልአክ ነው ሲል ፍጡር የሆነ መልአክ ነው። አሁን ለምሳሌ ሚካኤል ፍጡር ነው አይደል? አዎ ፍጡር ነው። እዛ ክፍል ላይ የምንመለከተው መልአክ የተባለው ፍጡር ነው። አካሄድ ገብቶኛል። ወልድ ነው ልትለኝ ፈልገህ ነው? እኔ ምንም አላልኩም። ጥያቄ ነው የጠየቅኩህ አንተ። መልአክ ነው ብሎኛል። እኔ መልአክ ነው በቃ። ፍጡር ነው ወይ ነው ጥያቄ። መልአክ ፍጡር እስከሆነ ድረስ መጽሐፍ ቅዱስ ደግሞ መልአክ ነው እስካላይ ድረስ መልአክ ነው፣ ፍጡር ነው። እሺ እዛ ክፍል ላይ ፍጡር የሆነ መልአክ ስለመሆኑ ክፈትና አሳየኝ። ቁጥሩን ንገረኝ። ቁጥሩን እርግጠኛ አይደለሁም፣ አላስታውሰውም። ታሪኩን እኮ አውቀዋለሁ አልከኝ። ታሪኩን አውቀዋለሁ አልከኝ። አታውቀውም? አንብቤዋለሁና ቁጥሩ በቃል በቃል ቁጥሩን አውቀዋለሁ ማለት እኮ ይለያያል ይመስለኛል። እንትን ላይ ነው የሚሆነው፣ መሳፍንት ላይ ነው መሰለኛል። እሺ ምዕራፍ 5 እኮ መሳፍንት። አዎ ልክ ነው። ምዕራፍ 5 ስንት ላይ? ከ13 አካባቢ ጀምሮ አንብበው። ኦኬ። በዚያን ጊዜ የቀሩት ወደ ኃያሉና ወደ ሕዝቡ ወረዱ። ኖ መሳፍንት 5 አይደለም 13 5 መሳፍንት 13 ነው። የሳምሶን እናት ቤተሰብ የሚጀምረው የማኑሄ ዛገና። መሳፍንት 5ማ ዲቦራ ነች። እኔ እሱ ስላለኝ ነው። እሱ ጋር እሺ 13 5 ላይ ችግር የለም። ሁለታችሁንም ላስተካክላችሁ። መሳፍንት 13 ላይ ና ወንድም አለ ጊዜው 5 ከአንድ ጀምረህ አንብበው እዛ ከተገኘዋል። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔር በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። አሁንም ተጠንቀቂ፣ ወይን ጠጅን የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቢ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይደረስበት፣ እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጣ፣ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልአኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅኩም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ልጁም ከእናቱ ማፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጪ፣ እርኩስም ነገር አትቤ አለኝ ብላ ተናገረች። ማኑሄ ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገነዝብን ብሎ ወደ እግዚአብሔር ለመነ ይላል። ልውረድ መሰለኝ ወደታች አድርገና። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔር መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጦ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም
እለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየው መጥቶ ከዚህች ሴት ጋር የተነጋገርክ አንተ ነህን አለው። እርሱም እኔ ነኝ አለ። ማኑሄም ቃል በደረሰ ጊዜ የልጁ ስርዓት ምንድን ነው? የምናደርግለትስ ምንድን ነው አለው። የእግዚአብሔር መልአክ ማኑሄን ሴቲቱ ከነገርኋት ሁሉ ትጠንቀቅ፣ ከወይንም ከሚወጣው ሁሉ አትብላ፣ የወይን ጠጅንም የሚያሰክርም ነገር አትጠጣ፣ እርኩስም ነገር ሁሉ አትብላ፣ ያዘዝኋትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔር መልአክ የፍየል ጠቦትን እስክናዘጋጅልህ ድረስ እባክህ ቆይ አለው። እሺ የእግዚአብሔር ቀጥል። ቆንጆ ያነበብክ። የእግዚአብሔር መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውንም መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔር መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ማኑሄም የፍየሉን ጠቦትና የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራትን አደረገ። ማኑሄም ሚስቱን ይመለከቱ ይመለከቱ ነበር። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜ ማኑሄ የእግዚአብሔር መልአክ መሆኑን አወቀ ይላል። አንድ ቁጥር 19 እና ቁጥር 22 አንድ አንብቡ። 19 እና 22 ማኑሄም የፍየሉን ጠቦትና የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። አዲሱ መደበኛ ትርጉም ነው የምታነበው ወይ ደግሞ የ2000 እትም ነው የምታነበው? የኦርቶዶክስን አይደለም፣ የኃይለ ሥላሴ ነው ወይ? አይደለም እያነበብክ ያለው 1954ቱን አይደለም። የኃይለ ሥላሴንማ ይኸውልህ ከዚህ በኋላ ማኑሄ አሁን ይሄ ቁጥር 19 ነው። ይኸውልህ 19 ማኑሄ የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። አይ እንደዚህ ነው የሚለው። ትክክል አይደለም እኮ። ስለዛ ነው የ2000 ነው ወይ ብዬ ጠየቅኩ። ከዚህ በኋላ ማኑሄ አንድ የፍየል ጠቦትና የእህል ቁርባን ወስዶ እሺ እንደዚህ ላድርገው። እሺ ቆይ ልዩነት አይተበት ነው። እሺ 19 አንድ ያንብበው አንተ። አዎ ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበ። መልአኩም ተአምራትን አደረገ። ማኑሄና ሚስቱም ይመለከቱ ነበር። ለማን ያቀረበው? ለማን ያቀረበው? ቁርባኑን ወስዶ ለማን ያቀረበው? ለእግዚአብሔር። ከዛ መልአኩም ተአምራትን አደረገ። እሺ ማኑሄና ሚስቱም ይመለከቱ ነበር። እሺ ቀጥል። 22 ላንብብልህ። አይ 20 21 22 ታነባለህ ሳታቋርጥ። ኦኬ። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔር መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት ይላል። ማንን አይተናልና? እግዚአብሔርን አይተናልና። ይሄ እግዚአብሔር መልአክ የተባለው ማን ነው ማለት ነው? መልአክ ነው። አይ ማንን አይተናልና አለችው? እግዚአብሔርን ያየ ማንም የለም ይልሃል እኮ በሱ ከሄድክማ። አይ እዚህ ቁጥር ላይ ነው እየጠየቅኩ ያለሁት። ማኑሄ ምንድን ነው ያለው? እሷና ሚስቱ ማኑሄና ሚስቱም እግዚአብሔርን አይተናልና ሞት እንሞታለን አላት። አዎ ታዲያ ማንን የተመለከቱት እንዴ? እሱ እኮ ማኑሄ እኮ የፈለገውን ሊናገር ይችላል እኮ። ምን ሆነ ነው ወንድሜ? አይ እሺ ይኸውልህ ከላይ ጀምረህ ሙሉን እያወራህ ያለኸው ስለ መልአክ ነው እኮ። ይሄ እግዚአብሔር መልአክ የተባለው ፍጡር እንዳልሆነ እየነገረክ ነው ክፍሉ። ቁጥር 23 አንብበው ላሳይክ። እሺ ይኸው ሚስቱም እግዚአብሔርስ ሊገድለን ቢወድ ኖሮ የሚቃጠለውን መስዋዕትና የእህሉን ቁርባን ከእጃችን ባልተቀበለም፣
ይህንንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገር በዚህ ጊዜ ባላሳወቀን ነበር አለችው። እሺ ቁጥር 23 ላይ እግዚአብሔርስ ሊገለን ቢወድ ኖሮ የሚቃጠል መስዋዕት የእህልን ቁርባን ከእጃችን ባልተቀበለ ነበር ይላል አይደል? ሰው ከእጃቸው የእህል ቁርባን የተቀበለው ማን ነው ማለት ነው? እግዚአብሔር። አለቀ በቃ። ቁጥር 19 ላይ የፍየል ጠቦት የእህል ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበ ሚለን ማኑሄ ያ እግዚአብሔር መልአክ የተባለው እግዚአብሔር እንደሆነ 23 ላይ እየነገረን ያለው እግዚአብሔር እንግዲህ ይታየናል ማለት እግዚአብሔርን ያየ ማንም የለም የሚለውን እስካ እሱ ራሱን ችሎ ምን ማለት እንደሆነ እናወራለን። ግን የእናንተ መዝሙር ትክክል እንዳልሆነ ነው ያሳየው። ካሁን ዋናው ሚካኤል ነው። እሺ ወንድም ይየዋ እኔ አንድ ነገር አንዴ በዚህ መካከል ላይ ኦኬ፣ እሱኛው ክፍሉ በኋላ ላይ ታወሩታላችሁ። እግዚአብሔርን ያየው የለም ከተብሎ የሚል አይነት ከሆነ በዛ ከሆነ የምትረዳው ለሙግት ያመጣው አብርሃም ቤት የገቡት ስላሴ ናቸው ብላችሁ ሶስቱን አካላት አብርሃም አይቷቸዋል ብላችሁ ትሉ የለ እንዴ እናንተ ቤተክርስቲያኒቱ? ሶስቱንም አብ ወልድ መንፈስ ቅዱስ ተገለጡለትና አያቸው ብላችሁ ትሉ የለ። ስለዚህ አብርሃም አይቷል ማለት ነው። አሁን እያልኩ ያለው እዚህ ክፍል ላይ ከ1 ጀምሮ እስከ 19 ድረስ መልአክ እግዚአብሔር ብሎ የሚለውን እኮ ራሱ ማኑሄ እኮ ተናገረ፣ ሚስቱም ተናገረች እግዚአብሔር መሆኑን። መስዋዕታችን የተቀበለው እግዚአብሔር ነው። አይተዋል አይተናል ብሎ ካለ በቃ ለባለቤቱ ተው፣ ለማኑሄና ለሚስቱ ማለት ነው። ለቴክስቱ ታማኝ መሆን አለበት። ከብሩኬ ጋር ቀጥሉ። ግን ያየው አለ ወይ ብለህ ስትል ሶስቱ ስላሴ አብርሃም ቤት ገቡ ብላችሁ እናንተ መጽሐፍ ቅዱስ እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ያለውን ነገር ነው ያልኩት። ወንድምዬው አይደለም ሶስቱ ስላሴ አብርሃም ቤት አልገቡም፣ ግን እናንተ በምትሉት ነው የምንላችሁ። ኦኬ መጽሐፍ ቅዱስ ላይ እንደዛ የሚል አለ እኮ ነው። ያህዌ ለአብርሃም እንደተገለጠለት እኛ እናምናለን። ሶስቱ ስላሴ ግን ኤሎሂም ግን ተገለጡለት ብለን አናምንም። ከብሩኬ ጋር ቀጥሉ። ቴንክ ዩ። እዛው ክፍል ላይ ብሩኬ አንድ ነገር ግን ልንገርህ እስኪ። ይቅርታና ወንድምየዋ እኔ ለምሳሌ ቅድም ነገርኩህ እኮ እኔ አሁን ሚካኤል ነው የሚል መጽሐፍ ቅዱስ ላይ የለም። በኦርቶዶክስ እምነት መሰረት ሌላ ቦታ ላይ ገብቷል አይደል? ሌላ ገብርኤልም በሉት በሉት እንዳልሆነ ነው ያሳየው። ከአንደኛ ሚካኤልን ያላችሁት በድፍረት ነው። ሁለተኛ ደግሞ ፍጡር የሆነ መልአክ አይደለም። እዛው ክፍል ላይ ላሰማ አንዴ ስተት፣ ሌላ ደግሞ ስተት እዛው መዝሙሩ ላይ ላሰማ ከአንዴ ሰማው። መዝሙሩን አሁን ምን ያደርግልናል? ግን አንድ ነገር ልንገርህ እስኪ ቆይ። አንደኛ እኔ አላወቅኩትም መዝሙሩን፣ የማን ይሁን የምን ይሁን እኔ ምንም ማውቀው ታሪክ የለም ስለ መዝሙሩ። አንደኛ ደረጃ አታቆሜን ዘማን እኔ አላውቀውም። አሁን እስኪ አሁን ገብቶሃል አይደል? እኔ አሁን በመጽሐፍ ቅዱስ ውስጥ ሚካኤል ያድናል ወይ የሚል ጥያቄ ያየሁና አዎ ያድናል። አንዴ ቆይ ማን ነው ዘማሪው? ወንድምነት ገብረ ዮሐንስ ማን የማያውቀው እንግዲህ በግድ ተሳውቀኝ ነው እንዴ? ትልቅ ዘማሪ ነው ብራዘር። አንተ አላወቀውም ማለት እንኳን አንተ እኛ ጴንጤዎቹ እንኳን እናውቀዋለን። ገብረ ዮሐንስ አይነ ስውሩ ማለት ነው። ኦኬ አንተ አላወቀውም፣ ግን አላወቀውም ማለት ኦርቶዶክሳውያን ወገኖች የማያውቁትና እንደው እንግዳ አይነት ነገር እንደሆነ አታስብ። ትልቅ ዘማሪ ነው። ልክ ነው አይደለም? እኔ ያልኩት እኮ እንደ መሰለህ ኤርሚ አላውቀው ሰው ስለሆነ መዝሙሩንም ሙሉውን ስላልሰማሁት ስለማላውቀው ነገር ማውራት ስለማልችል እኔ የገባሁት ደግሞ ሚካኤል ያድናል የሚል ስላየው አዎ ያድናል ልል ነው የገባሁት። መዝሙሩን ግን አላውቀውም። መጽሐፍ ቅዱስ ቢሆን እንደ መጽሐፍ ቅዱሱ እንደዚህ አወራለሁ። ሺህ ጊዜ መልአክ ብሎኛል። መልአክ ነው እያልኩህ ነው። የእስራኤልን ሕዝብ ከግብፅ ያወጣው ሚካኤል ነው ትላለች ኦርቶዶክስ። እስኪ መጀመሪያ ሚካኤል ያድናል በሚለው ላይ ለምን አናወራም? ግን ሌላ ርዕስ ወይ ርዕሱ ቀይራችሁት ነው? አልሰማኝም። የእስራኤልን ሕዝብ ከግብፅ በማውጣት ያዳነው ሚካኤል ነው ትላለች ኦርቶዶክስ። ትክክል ነው ብለህ ታምናለህ? ወይ እግዚአብሔር እንደው ያስቃል። ግን ርዕሱን ቀይራችሁት ከሆነ እስኪ በርዕሱ እናውራ። አሁን እኔ ቆይ እስኪ ምን አይነት ነገር እንትና እንደዚህ ትላለች ከምንባባል መጽሐፍ ቅዱስ ላይ ከሆነ እናውራ።
እንዳሁኑ ላክፈትና ላንብበው። እሺ ጠይቀኝ። የእስራኤልን ህዝብ ምን የኢትዮጵያ ኦርቶዶክስ የእስራኤልን ህዝብ ከግብፅ ያወጣው ሚካኤል ነው ትላለች። ትክክል ነው ወይ? ይኸውልህ አሁንም ልንገርህ። እሺ ስለሱ በቃ ደግመህ እንዳትጠይቅ። የሌላ ቦታ ላይ የእስራኤል ህዝብ በሚወጣበት ሰዓት ላይ መልአክ ነበረ፣ ግን ሚካኤል ነው የሚል መጽሐፍ ቅዱስ ላይ የለም። ኦኬ ሚካኤል ነው የሚል የለም። ሚካኤል ነው። አሁን ደግሞ ቆይ ለሱ ልንገርህ። ቆይ አሁን መጽሐፍ ቅዱስ ላይ ግን የለም ስንል ለአንተ ነው መጽሐፍ ቅዱስ ብቻ ብለህ የምትከተለው እንጂ ኦርቶዶክስ ደግሞ ሌላ የራሷ ቀደምት አባቶች መጽሐፍ ቅዱስን ጥቅል ዜና ነው ብላ ስለምታምን ሌሎች የሚያብራሩ መጽሐፍ ቅዱስን ግን ከመጽሐፍ ቅዱሱ ጋር የማይጋጩ መጽሐፎች ደግሞ ትቀበላለች። እነዛ መጽሐፎች ላይ የትኛው አባት ነው ልክ እንደ ኦርቶዶክስ ሚካኤል ነው ከግብፅ እስራኤልን ያወጣው ብሎ ያስተማረ አባትሽ ንገረኝ። አባቶች ምናምን ስላልክ ማለት ነው። ገባኝ። አሁን እኮ ያልኩ ያለሁት ብዙ መጽሐፎች ከመጽሐፍ ቅዱስ ጋር የማይጋጩ ነገር ግን መጽሐፍ ቅዱስን የሚያብራሩ በጣም ብዙ መጽሐፎች ስለምትቀበል እዛ ውስጥ ሚካኤል ያ መልአክ ሚካኤል ነው ተብሎ ተጽፎ ሊሆን ይችላል። እኔ ግን አላውቀውም ያንን ቦታ፣ ስለዚህ ላሳየህ አልችልም። እኔም ማውቀው ግን ምንድነው አሁን እጄም ላይ ያለ መጽሐፍ ቅዱስ ስለሆነ እኔ እጄ ላይ ያለው እሱ ስለሆነ መጽሐፍ ቅዱሱ ላይ ሚካኤል ያድናል ወይ ብትለኝ አዎ ያድናል እልሃለሁ። እሺ እሱ ነው እየጠየኩ ያለው። ሚካኤል የእስራኤልን ሕዝብ አድኗል ወይ ብዬ እየጠየኩ ነው ያለሁት። ሚካኤል የእስራኤልን ሕዝብ አድኗል ወይ? ከግብፅ አወጥቷል? ነገርኩህ እኮ ወንድምየው አወጥቷል ወይ? ስሙ እኔ አላወቅኩም። መጽሐፍ ቅዱስ ላይ መልአክ እንዳለ አውቃለሁ። ሚካኤል ይሁን ገብርኤል ይሁን ሩፋኤል ይሁን እኔ ምንም የማውቀው ነገር የለም፣ አላነበብኩም። እኔ እሺ ኦርቶዶክስ ሚካኤል ነው ብላ ዋሽታለች። እሺ ፍጡር የሆነ አልዋሸችም። ከመጽሐፍ ቅዱስ ብቻ የሚባል ታሪክ ኦርቶዶክስ ስለማትቀበል ብቻን ስለማትፈልግ ብቻ የእናንተ እንጂ የኦርቶዶክስ ስላልሆነ መጽሐፍ ቅዱስን ከማይቃረኑ የእግዚአብሔር ቃል ከሆኑ ማንኛውም መጽሐፍ ላይ ታብራራለች። እሱን ደግሞ የምታወራኝ ከሆነ ሌላ ታሪክ ሌላ ርዕስ ክፈትና ከመጽሐፍ ቅዱስ ብቻ የሚለውን ደግሞ እንሟገት። ካልሆነ ግን ሰምቻለሁ። አሁን ደግሞ ሳወራ መስማት አለብህ። መጽሐፍ ቅዱስ ብቻ ብላ እንደማታምን አውቃለሁ፣ ግን መጽሐፍቶቿ ከመጽሐፍ ቅዱስ ጋር የሚጣሉና መጽሐፍ ቅዱስ ላይ የሚዋሹ እንደሆነም ደግሞ አውቃለሁኝ። ለዛ ነው ይሄን እየጠየቅኩ ያለሁት። እሺ ሚካኤል አልተባለም፣ ግን መልአክ አለ ብልሃል። ፍጡር የሆነ መልአክ አሳየኝ። እስራኤልን ከግብፅ ወንድምነት ቆይ ባህሩን አልመራም ነው አይደል ያለው? እስራኤልን መና ሲያወረደላቸው ማን ነው? ለእስራኤላውያን ጠይቀው እንጂ እዛ ጋር ከደረሳችሁ ዘንዳ መናንም ያወረደው ማን ነው? ማን ነው መና በላ ለምትለው ኦርቶዶክስ ቪዲዮ ስላዘጋጀው ነው ወንድምነት። ሚካኤል ነው የምትለው። በላሜን ተስማማለህ? መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ እግዚአብሔር ነው ብሎ የሚለው፣ ቤተክርስቲያን ግን ሚካኤል ነው ብላለች። አትልም። በቃ ከመጽሐፍ ቅዱስ ጋር የሚጋጭ ነገር ምንም ነገር አትልህም። አትልም ብሏል። ትልቁ ላይ የምታወጣውን ግን መጽሐፍ አልቀበልም። አድርገኝ ትልቁ ላይ አድርገኝ። ያንተን መጽሐፍ አልቀበልም። በመድኃኔዓለም እኔ መጽሐፍ ኬታ አምጥቼ የኔማ መጽሐፍ ቅዱስ ነው። ምን ችግር አለብህ? እንኳን አንተ ውጭ ያለው እኔም እዚህ ያሳትምልሃለሁ። ወዳጄ ምን አይነት ሰው ነህ ግን? በጊዜ መጽሐፍ ቅዱስ ላይ ለምን አታወራም? ብራዘር የምን እንደ ሌሊቱን ሁሉ ስትጸነጽን የምታድረው እኔ ከበሮ ስቀጠቀጥ ስጮህበት ያደርኩትኝ የኖርኩትን አንተ እዚህ መጥተህ አትልም ብለህ ልትክድ አትሞክራ። መዝሙር 34:7 ብቻ አንብብልኝ እስኪ መጀመሪያ። ወዳጄ መልካም ልንገርህ፣ መዝሙር 91 ልንገርህ ወዳጄ። ለምንድን ነው ዕብራውያን 1:14 ልንገርህ። ስለመላክ ማወቅ ከፈለግ ሚዩት አድርገው ፕሊዝ። አዳ ወዳ እድሜ ልክህን እንደው እንደዚህ ገድል እንዳልክ ሚዩት አድርግ። እግዚአብሔር ይቅር ይበልህ። እኔ አንተን መጽሐፍ አልሰማም። ሚካኤል ነው ሚዩት አድርግ ወንድም። አንተ ከየትም ታመጣውን አልሰማም። ሚዩት አድርግ። ደህና አደር። እሺ ያው ለእንብርት ለሚካኤል እምብርት በተጻፈበት ለእንብርት ከማለት ለሚካኤል እምብርቱ ማለት ነው። ሚካኤል ሆይ መብረቅ የተዋህደው ረቂቅ የሆነ
ለማይዳሰስ እምብርትህ ሰላም እላለሁ። ለጋሱ ሚካኤል ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው ለእኔም ለባሪያ እውነተኛውን ህብስት ሕይወት መግበኝ ብሎ ኦርቶዶክስ ቀደዳ ትቀደዳለች ማለት ነው በዓለም አደባባይ ላይ። ምን ላድርግህ? ከድርሳኑ ላንብብልህ? ከመልኩ ይኸው ከመልኩ ነው የጀመርኩት። እንደዚህ ትንጠባጠባላችሁ በራሳችሁ ማለት ነው በራስህ። ይህንኑ ነገርህን ደግሞ የለም የሚካኤልን ደግሞ በፍጹም ሊሆን አይችልም። ማን ወንድ ሆኖ ሚካኤልማ እዚህ ሚካኤል መገባቸው ትላለች። እዚህ ደግሞ እምብርት አለው ነው የሚለው ወንድምነት። ታዲያ ኩላሊት፣ እምብርት፣ ጨጓራ አለው ሚካኤል። አዎ ይህንን እስከ ዛሬ አላወቅም። ንስሓ መግባት አለበት ዳንዬ። ይህን ካላወቅም ጨጓራ፣ ኩላሊት፣ እምብርት አለው። እምብርት ሁሉ አለው። ይኸው ለእምብርቱ ላይ ነው። እዚህ ደግሞ ምን ትላለች ኦርቶዶክስ? ሌላ ጣጣ ድርሳነ ኪዳነ ምሕረት። እዚህ ደግሞ የለመለመን መና በመመገብ የሚጣፍጥን ውሃ በመጠጣት በምድረ በዳ የጠበቀቻቸው በኤፍሬምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ናት። የለመለመን መና በመመገብ የሚጣፍጥን ውሃን በመጠጣት በምድረ በዳ የጠበቀቻቸው የኢያቄምና የሐና ልጅ ማርያም ናት ትላለች ኦርቶዶክስ። ምን ተሻለ? እዚህ ሚካኤል ነው ትላለች፣ እዚህ ደግሞ ማርያም ናት ትላለች። መናን የመገበችው ማርያም ናት ትላለች። እስራኤልን ከመከራ ምድር ያወጣች የለመለመ መናንም በመመገብ የሚጣፍጥን ውሃ ሁሉ በማጠጣት የጠበቀቻቸው የኢያቄምና የሐና ልጅ ማርያም ናት ትላለች። ቃሉ ለሚዲያ አይመጥንም፣ ግን ቀጥታ ልጠቀመው። ኦርቶዶክስ እንደ አቡጀዲ ጨርቅ ነው የምትቀደደው። ውሸት ቀደዳ። ያው ድርሳነ ኪዳነ ምሕረት፣ ያው መልክዓ ሚካኤል፣ ያው መልክዓ ሚካኤል። እዚህ ሚካኤል የመገባቸው ትላለች፣ እዚህ ማርያም ነች የመገበችው ትላለች። ሹሽ እኛ ጋር ስትመጡ አትቀላምዱ። እሺ ዳኒ ስላስገባኝ በድጋሚ አመሰግናለሁ። ቀደም ግን ተሳድበ ነው ያስወረድኩ ስላልክ ማለት ነው። ምንድን ነው የተሳደብኩ? ምን ብዬ ተሳድበ ነው? ቴንክ ዩ። እሺ ሌላ ኦርቶዶክስ ያለ ሳነበው ለምን ወጣ? ካነበብኩ በኋላ ለምን መጣህ? የበላ እኔ ሚካኤል ያድናል በሚለው ላይ ከመጽሐፍ ቅዱስ ለመወያየት ነው የመጣሁት። ወንድሜ ያድናል እያልኩ ነው። ምን ጠየቀህ ብሩክ? እስራኤልን ከግብፅ ምድር መርቶ ያወጣ ማን ነው ብላ ትላለች ብለው ሲጠይቀህ ምን አልክ? ያድናል ስለምል አያድንም የምትለኝ ከሆነ ስለማዳን አይደለም። እስራኤልን ከግብፅ ምድር መርቶ ያወጣ ሚካኤል ያድናል ነው የሚለው ርዕሱ እኮ። ታዲያ እስራኤልን ከግብፅ ምድር ያዳነ ብላችሁ የምትሉት ማንን ነው እናንተ? ያድናላው እኔን ያዳናቸው እስራኤልን በጸናች እጁ በበረታች ክንዱ ያዳናቸው ማን ነው? ሚካኤል ነው ወይስ እግዚአብሔር ነው? ለይልን እንጂ መልአክ አለ። እኔ ግን ከብሩኬ ጋር ቀጥሉ። ይህንኑ ጥያቄ ነው የምጠይቅህ። እስራኤልን ከግብፅ ምድር ያወጣቸው ያዳናቸው ከእቶነ እሳት ማን ነው? ከመከራ ምድር ያዳናቸው ማን ነው ብላ ነው ቤተክርስቲያን የምታስተምረው ነው ብለን የምንለው? ለምንድን የተጻፈውን የምትክዱት? እኛ እኮ የመረጃ እኮ ጎርፍ እያፈሰስንባችሁ እኮ ነው የምንጠይቃችሁ። ቤተክርስቲያን የምትለው ትክዱታላችሁ። መዝሙር 34:7 ብቻ አንብብ። ከብሩኬ ጋር ቀጥሎ። እስራኤልን ከግብፅ ምድር ማን ያወጣው? ከብሩኬ ጋር ነው የጀመራችሁት። መዝሙር 34:7 ብቻ አንብባት። ምንድን ያቀጥሉ? እናነብልሃለን፣ ችግር የለውም። እስኪ ወንድም እያንብብልኝ እስኪ 34:7። እሺ እኔ አነብልሃለሁ፣ ግን ጥያቄ ስትመልስ ነው የምናነበው። የጀመርነው ሳንጨርስ አንሄድም። እስራኤልን ያወጣው ሚካኤል ነው ወይ?
ነገርኩህ እኮ ወንድምየው መልአክ እንዳለ አውቃለሁ። ሚካኤል ይሁን እኔ አላነበብኩም። ኦርቶዶክስ ሚካኤል ነው ካለችህ ደግሞ አዎ ነው የሚሆነው። ምክንያቱም ከመጽሐፍ ቅዱስ ውጪ መጽሐፍ ቅዱስን የማይጋጩ መጽሐፎችን ታምናለች። እንደናንተ መጽሐፍ ቅዱስ ብቻ አትልም ኦርቶዶክስ። ከእግዚአብሔር ቃል ላይ ሚካኤል ስለመሆኑ ልታሳይ እንችላለህ እንዴ? የለም እኮ አልኩ። ሚካኤል የሚል መጽሐፍ ቅዱስ ላይ የለም። አለቀ። እሺ ፍጡር የሆነ መልአክ እስራኤልን ከግብፅ አውጥቷል። አሁን ሚካኤል የሚል አንድ ጥያቄ መልስ አልከኝ፣ ይሄን መለስኩልህ አይደለ? አሁን ደግሞ አንተ መዝሙር 34:7 አንብብልኝ እንጂ ምን ነው? የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ማንበብ ምን አስፈራ? 34:7 እኮ ገና ብዙ ጥቅስ እኮ አለ። 34:7 መጀመሪያ እናንብባትና ከዛ ወደ ሁለተኛ ጥያቄ እንድንሄድ ብዬ ነው። አልጨረስኩም። በቃ ልትመልስ ስለሆነ የገባው አንተ ሚካኤል ያድናል ብለህ የምታምነው አንተ ስለሆንክ ጥያቄን አልጨረስኩም። ፍጡር የሆነ መልአክ እስራኤልን ከግብፅ አውጥቷል። ያው ሚካኤል ተብሎ አይጻፍ፣ ችግር የለውም፣ ስሙ አይኑር። ፍጡር የሆነ መልአክ እስራኤልን ከግብፅ አውጥቷል። ሁለተኛ ጥያቄ እና እንግዲህ እናንብብ። አሁንም እንደ ቅድሞ ደግሞ ጊዜ እንብላ። አውጥቷል ወይስ አላወጣም? መጀመሪያ መልአክ ነው። አዎ አበቃ። 4 ነጥብ። መጽሐፍ ቅዱስን ነው የምከተለው። መልአክ ካለኝ መልአክ ነው። እስራኤልን ከግብፅ አውጥቷል። ስሙ ባይጠቀም አዎ ጥራ እንግዲህ ቁጥር ነው የሚሆነው። አይ ማስረጃ አንተ አይደለ አዎ ያልከው፣ ማስረጃ ስጠኝ። እኔ እንዳልሆነ አሳያለሁ። አዎ ፍጡር የሆነ መልአክ ነው ካልከኝ ደግሞ አንተ ተሳየኛለህ። ነገርኩህ እኮ እዛ ላይ ያለው መልአክ እንዳለ አውቃለሁ አይደል እኮ ነገር አንተ ነህ ቁጥር ጥቅስ የምታውቀው። እኔ ይሄን ያክል ዲቴል እንዲህ አይነት አይደለም። እንዳንተ እንደዚህ ያክል ተዘጋጅቼ ምን ብዬ ከብሉይ እስከ ራእይ ያለ ቁጥር ሁሉ ሸምድጄ የምንቀሳቀስ ልጅ አይደለሁም። ኖርማሊ አካውንት ድክመቴ ነው። አክቹአሊ ድክመቴ ስለሆነ ድክመቴን አምናለሁ። አላውቅም ቁጥር ግን እየነገርኩህ ነው። እኔ አሁን የአንተ ስለሆነ ማስረጃው ፍጡር የሆነ መልአክ ላሳያ አልችልም። አላቅም እያልኩ ነው። እኔ የኔ ጉዳይ አይደለም። ይሄ እኮ ርዕስ የራስህ ጉዳይ ነው እንጂ የኔ ጉዳይ አይደለም። የኔ ጉዳይ ማስረጃ የለም። ስለ ሚካኤል ስለ መልአክ አዳኝነት ነው ላወራ የመጣሁት እንጂ ይሄን እኮ ያነሳው አንተ ነህ። አምጣውና ርዕሱን እናንብበው። እሺ እኔ አሁን ፍጡር ነው ላልከው መልአክ ፍጡር እንዳልሆነ ብቻ ላሳይክና ወደ ቀጣዩ ጥያቄ ደግሞ እንሂድ። ፍጡር ነው ላልከው ኦርቶዶክስ መጽሐፍ ቅዱስ ላይ ምን ያህል እንደምትዋሽ አሳይቼክ ወደ ሌላ ሐሳብ እንሄዳለን። አንተ ነው ውሸታም፣ እባክህ እሷ አትዋሽም። አንተ እረፍ። አይ ኦርቶዶክስ መጽሐፍ መዋሸት ብቻ ሳይሆን በጣም ነው የምትቀጥፈው። በጣም ትቀጥፋለች መጽሐፍ ቅዱስ። የተሳዳቢ መንፈስ ያለብህ አንተ ነህ እንጂ ቀጥልሽ። ተው አሁን እሱን ነው አይደለም እኮ ለምሳሌ ይኸውልህ ግደለህም። እሺ አሁን ኧረ ጥቅሱን ወደ መጽሐፍ ቅዱስ እንግባ። ንገረኝ፣ እናንብበው። ስድብ ነው ስላልክ ስድብ እንዳልሆነ ላሳይ። ብሩኬ ድምጽህ ይመጣል ይሄዳል ምናምን እና አይሰሙም። እሺ አንብበው፣ እናንብበው እስኪና። እሱ ሲያወራ ይዋዥቃል ድምጽ። እሺ ኦኬ። እኔ ሳወራ አዳምጥ፣ ከዛ ደግሞ አንተ ስታወራ እኔ ደግሞ እሰማሃለሁ። የኢትዮጵያ ኦርቶዶክስ ተዋሻለች ስንል በማስረጃ ነው። ለምሳሌ እስራኤልን ከግብፅ ያወጣው ሚካኤል ነው ስትል መጽሐፍ ቅዱስ ላይ ያልተጻፈ ስለሆነ ውሸታም እንላታለን። መናን የመገበው ሚካኤል ነው ስትል የእግዚአብሔር ቃል እግዚአብሔር ነው የመገበው እያለ ውሸታም እንላታለን። የእግዚአብሔር ቃል ላይ ተዋሻለች ማለት እኮ ባላለችው አይደለም እያልን ያለ ነው፣ በጻፈችው በማስረጃ ነው ይሄን እየተናገርን ያለ ነው። እሺ አሁንም ፍጡር እንዳልሆነ ያ መልአክ የተባለው ላሳይህና ወደ ቀጣዩ ሐሳብ እንሄዳለን። መጽሐፈ መሳፍንት ምዕራፍ አንዴ ግን እዚች ጋር ለራስህ ልንገርህና አንድን ነገር ውሸታም ከማለት በፊት መጀመሪያ ኦርቶዶክስ ምንድን ነው የምታምነው ብለህ እመን። እንዳንተ መጽሐፍ ቅዱስ ብቻ ብላ ድርቅ የምትል የውሸት ተከታይ አይደለችም። መጽሐፍ ቅዱስ ብቻ ስለማትል ከሌላ የእግዚአብሔር ቃል ከሆኑ ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፎች ስለምትቀበል ከዛ አምጥታ ብትነግርህ ውሸታም ልትላት አይገባህም ልልህ ነው። አሁን ወደ ማስረጃው እንሂድ።
አንዴ ስማኝ አንዴ። ከመጽሐፍ ቅዱስ ውጪ የእግዚአብሔር ቃል ብላ የምታምነው አለ ኦርቶዶክስ? እንደዛ እያልከኝ ነው? አላልኩም ወንድሜ። ይኸውልህ መጽሐፍ ቅዱስ ጥቅል ዜና ነው ብላ ነው የምታምነው። መጽሐፍ ቅዱስን የሚያብራራ ማንኛውንም መጽሐፍ ትቀበላለች። ይሄ ደግሞ መጽሐፍ ቅዱሱ ራሱ ይሁዳ እንኳ የሄኖክን መጽሐፍ ጠቅሶልሃል። ተው እሱን አሁን ሌላ ርዕስ ውስጥ አንግባ። እስኪ አሁን ወዳልከው ማስረጃ እንገባም። እሺ አንዴ በቃ ሚውት አድርገው ስማኝ። እኔ አሁን ኦርቶዶክስ ሌሎች መጽሐፍቶች አሏት የላትም አይደለም ጉዳዩ፣ እሱ አይደለም። መጽሐፍ ቅዱስ ላይ ዋሽታለች ነው በቃ፣ እሱን የተናገርኩት። አዎ መጽሐፍ ቅዱስ ላይ ብዙ ዋሽታለች። በቃ ሌሎች መጽሐፍቶች ሊኖሯት ይችላል፣ በሌሎች መጽሐፍቶቿ ነው መጽሐፍ ቅዱስ ላይ ዋሸችው። እሱን ነው እየተናገርኩ ያለሁት። መጽሐፈ መሳፍንት ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ የእግዚአብሔርን መልአክ ይላል። ይኸው አሁን ያ መልአክ የተባለው ማን እንደሆነ ላሳይቅ ነው። መሳፍንት 2 የእግዚአብሔርን መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ። ምን? እኔ ከግብፅ አውጥቻችኋለሁ። ማ? የእግዚአብሔር መልአክ የተባለው። ለአባቶቻችሁ ወደ ማልኩላችሁ ምድር አግብቻችኋለሁ። አየ፣ ለአባቶቻቸው የማለላቸው ነው ይሄ እግዚአብሔር መልአክ የተባለው። ከዛስ እኔም ከእናንተ ጋር ያደረግኩትን ቃል ኪዳን ለዘላለም አላፈርስም ይላል። ይሄ የእግዚአብሔር መልአክ የተባለው ሰው እዚህ ጋር እዚህ ክፍል ላይ የእግዚአብሔር መልአክ የተባለው ሚካኤል ሳይሆን ራሱ እግዚአብሔር ነው። የእግዚአብሔር መልአክ ተብሎ የተገለጠው እንጂ ስለ ፍጡር መላእክት እያወራ አይደለም። እዛ ነው መጽሐፍ ቅዱስ ላይ ኦርቶዶክስ ተዋሻለች ምልህ። ይሄ እግዚአብሔር መልአክ ምን ብሎ ይናገራል? አይ እንዳንተ አባባል አሁን ኦርቶዶክስ ሳትሆን እኮ መጽሐፍ ቅዱስን ነው እያስዋሸኸው ያለው። የእግዚአብሔር መልአክ እያለህ አይ እግዚአብሔር ነው ካልከኝ ወይ አንተ ዋሽተሃል ወይ መጽሐፍ ቅዱሱ ደግሞ ዋሽቷል እንጂ። ልጠይቅህ ምን ችግር አለው ታዲያ? ልጠይቅህ ምንድነው? ልጠይቅህና መልስ። ምን ችግር አለው ታዲያ? ፍጡር የሆነ መልአክ ከአባቶቻቸው ጋር ቃል ኪዳን ያደረገበትን ቦታ አሳየኝ እስኪ በመጽሐፍ ቅዱስ። አሁን ምንድነው ሊኩ አሁን ይሄ ርዕሱ ነው እንደዚህ በጣም ሲሪየስ ሆነን በክርስቶስ አይዞ በቃ ችግር የለውም አይዞ። እሺ ሚካኤል ከሲኦል ነፍሳትን ማውጣት ይችላል? አረ አበዛህ እንጂ አንተ አንድ ቃል እንኳን ማንበብ ከበደህ። መዝሙር ነው አትቀበለውም? እሱ መጽሐፍ ሚካኤል ነፍሳትን ከሲኦል ማውጣት ይችላል ወይ? አረ መዝሙር 34:7 አንብብልኝ መጀመሪያ በእናትህ። ለምን የትኛው ጥያቄ ነው መዝሙር 34ን አንበብ እያልከኛለሁ? እዚህ ለተለጠፈው ፊት ለፊትህ ላይ ለምታየው ጥያቄ ፊት ለፊትህ ላይ ታችን ይሄ ነው በቃ። ይኸውልህ ሚካኤል ነፍሳትን ከሲኦል ማውጣት ይችላል ወይ? አንተን ይሄንን ለምን ፈራኸው? ራስ የለጠፋችሁትን ጥያቄ የእግዚአብሔርን ቃል ማንበብ። አሁን የእግዚአብሔርን ቃል ማንበብ ፈርታችሁ ሂዳችሁ ግን 30 አይነት መጽሐፍ ታገላብጣላችሁ። በየቤታችሁ ያሳተማችሁትን መጽሐፍ እስኪ አንብበው 34:7 ምንድነው ችግሩ? በራሳችሁ መጽሐፍ ይሄን ያህል ስትሸማቀቁ ማየት በቃ ለኛ ስኬት ነው። በእውነት ነው የምላችሁ። ለደቂቃ በራሳችን መጽሐፍ ተሸማቀቅ ያላውቅም። አንተ ስለ ሳወራ የምታወራ ከሆነ ድምፅ ስለማይሰማኝ እኔ እድል ሰጣለሁ፣ ታወራለህ። ኦርቶዶክሳውያን በዚህ ልክ በመጽሐፍቶቻቸው ሲሸማቀቁ ሲያፍሩ እንደማየት በእውነት ትልቅ ስኬት የለም። በቃ ይሄ ትልቅ ስኬት ነው። ምክንያቱም ኦርቶዶክስ አሉኝ በምትላቸው መጽሐፍቶች ማውራት አትችልም፣ ደግሞም ያፍሩበታል፣ ደግሞም እጅግ በጣም ሲበዛ ይሸማቀቃሉ። የሆነ ድርሳን ገደል ከተነሳ አካባቢው ላይ መቆም አይችሉም። ማዕበል የተነሳ ነው የሚመስላችሁ። ሰውነታቸው ይንቀጠቀጣል። ምክንያቱስ ለነዚህ መጽሐፍቶች የውሸት መጽሐፍቶች መልስ ስለሌላቸው ነው። እንደውም እንዴት ታነሳለህ ትባላለህ። እነዚህ መጽሐፍቶች ይሄ እኮ ተረት ተረት ነው ይላሉ ራሳቸው ኦርቶዶክሳውያን ማለት ነው። በቃ በመጽሐፍ ቅዱስ ብቻ እናውራ። ለምን አፍሮበታል። በቃ መልስ እንደሌላቸው እርግጠኞች ሆነዋል። አይደለም እነሱ አባቶቻቸው የጻፈው ሰውዬ መልስ የለውም። መጽሐፉን የደረሰው ሰውዬ መልስ የለውም። ለጻፈው ነገር መልስ የለውም። ጸሐፊው ማለት ነው። ገብቷቸዋል። በቃ እኔ ደግሞ ላውራ ትንሽ ታወራለህ። አነብልህና ምንድነው እዛ ክፍል ላይ ልተሰኝ የፈለግከው የሚለውን ጠይቀሃለሁ። ሰው በመጽሐፍቶቻቸው ተሸማቀዋል። ይሄ ስኬት ነው። ይሄ ማለት ብዙ ስራ ተሰርቷል ማለት ነው። ብዙ ስራ ተሰርቷል ከአይምሯቸው ላይ። በነገራችን ላይ ይኸውላችሁ
ኢትዮጵያ ኦርቶዶክስ ከመሰራችሁ ፖለቲካ ታውራ። ኧረ በፈጠራችሁ ምን አይነት ኢትዮጵያ ኦርቶዶክስ እጅግ ብዙ ስራ ከመስራቷ የተነሳ በዚህ በገድልና በድርሳን ላይ በመጽሐፍ ብቻ ሳይሆን አይምሮአቸው ውስጥ ራሱ ጽሁፍ ጽፋለች። አይገርምም? ማርያም ከሲኦል ታወጣለች የሚል ጽሁፍ ባይኖር እንኳን ሁሉም ኦርቶዶክሳዊ እንደዛ እንዲያምን አድርገዋለች። አይምሮአቸውን ልክ እንደ ማሽን በመጠቀም ማለት ነው። አሁን ግን እሱን ሁሉ ነው ከአይምሮአቸው አጥበን ማውጣት የቻልነው ማለት ነው። ከአይምሮአቸው እስኪወጣ ድረስ አዎ ውሸት ነው እንደዛ የለም መጽሐፍ ቅዱስ ላይ ብሎ እስኪያምኑ ድረስ ስራ ተሰርቷል ማለት ነው። እና ይህ ትልቅ ስኬት ነው። በእውነት ነው የምላችሁ። ሰው ወደ እግዚአብሔር ቃል እንዲመለስ ማድረግ የእግዚአብሔርን ቃል አንስቶ ማንበብና በእግዚአብሔር ቃል ላይ ብቻ እናውራ የሚል ኦርቶዶክሳዊ ማየት ትልቅ ስኬት ነው። ትልቅ ስኬት ነው። ስራ ስለተሰራ ነው በዚህ ልክ ያፈሩበት። ለዚህ ደግሞ ክብሩን እግዚአብሔር ብቻ ነው የሚወስደው። መዝሙር 34 ላንብብልህና ለጠየቁ ጥያቄ መልስ ከሆነ ትነግረኛለህ። 34:7 ያልከኝ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እሺ ምንድን ነው ትነግረኝ የፈለግከው? አመሰግናለሁ ወንድምዬው። በኦርቶዶክሳውያን በመጽሐፋቸው አፈሩ ተሸማቀቁ ላልከው አንተ ነህ። መጽሐፍ ቅዱስን ከፍተን እናወራ ስትባል እንደዚህ የተጎትጉተህ ተለምነህ የምገባው እንጂ እኛ በመጽሐፋችን አናፍርም። ማንም ኦርቶዶክስ በመጽሐፉ አያፍርም። ነገር ግን አንተ የያዝከውን መጽሐፍ እኔ ኦኬ እሺ ቶ በቃ ወደ ጉዳይ ልግባለህ። ሚካኤል ያድናል ለሚለው ጥያቄህ ይኸውልህ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል። ስለዚህ ያድናል ከምን ነው? አሁንም እንዳትሳሳት ኦርቶዶክስ ከዘላለም ሞት የክርስቶስን የቤዛነት ስራ እየተጋፋ አይደለም። ማዳን ግን ከሲኦል ሚካኤል ነፍሳትን ያወጣል ብላ ታስተምራለች ኦርቶዶክስ። አሁንም ዘለ እስኪ ስለዚህ መጀመሪያ አውራ። ያድናል ምንድን ነው? ይሄን አሁንም ዘለ ወደ ተረት መጽሐፍ ልትለኝ ነው አይደል? አዎ ያንተም እኔም የያዝነው መጽሐፍ ቅዱስ አለ። እኔ አሁን ሌላ መጽሐፍ እጄ ላይ ስለሌለ ስትዋሸኝ አልመክትህም። ቅድም አሁን ልታምታታ ነበረ። መጽሐፍ ቅዱስ ስለያዝኩ ተከራከርኩ። አየህ አንዴ ስማ። ኦርቶዶክስ አትልም አትበላ። ከዚህ በኋላ እኔ አላምንም መብትህ ነው። ኦርቶዶክስ አትልም እያልክ ግን እዚህ ሰው ፊት ማዋሸት አትችልም። ኦርቶዶክስማ በመጽሐፍቶቿ አዎ ሚካኤል ነፍሳትን ከሲኦል ያወጣል ብላ ጽፋለች። በመጽሐፍቶቿ ጽፋለች እያልኩ ነው ያለሁት። እኔ አላምንም ማለት መጽሐፍ አንተ የያዝከውን መጽሐፍ አላምንም እኔ ጋር ቢኖር ኑሮ ከፍቼ እያነበብኩ አብረን ልክ እንደዚህኛው እንወያይብን ነበር። ወይ ስጠኝና መጽሐፉን ጉግል አድርግ። ድርሳነ እሺ በቃ ኢኦቲሲ የሚባል ፔጅ ላይ ግባና ድርሳነ ሚካኤል ብለህ ማውጣት ነው። በጣም ቀላል ነው። ይኸው ነገርኩህ። ኢኦቲሲ እሺ ድርሳነ ሚካኤል ብለህ ፒዲኤፉን አውረድና እኛ ከያዝነው መጽሐፍ የተለየ ከሆነ ይኸው ልክ አይደለም ብለህ ትነግረናለህ። በጣም ቀላል ነገር ነው እየነገርኩህ ያለሁት። የራሷ የኢትዮጵያ ኦርቶዶክስ ድረገጽ ላይ መጽሐፉን ታገኘዋለህ በፒዲኤፍ ማለት ነው። እሺ አሁን ስለዚህኛው መልስ አትነግረኝም? ያድናል የሚለው ምንድን ነው አንተ ብለህ የምትገኝ? ኦርቶዶክስ ከሲኦል ያወጣል ትላለች። ለዚህ መልስ አለክ? ለዚህ ቆይ እኔ መጀመሪያ መልስ እንጂ ያድናል አለህ። አዎ ያድናል ብለህ ትዘጋለህ። ይሄ ክፍል በራሱ ምን ማለት ነው የሚለውን ከፈለክ እናወራለን። አንተ እንደምታስበው እንዳልሆነ አሳይሃለሁ። ግን የኔ ጥያቄ እሱ አይደለም። ኦርቶዶክስ ነፍሳት ሚካኤል ከሲኦል ያወጣል ትላለች። መጽሐፍ ቅዱሳዊ ነው? አሁን መጽሐፍ ቅዱስ ላይ ያለ ቃል እናወራ ነው? አስረዳኝ እስኪ። ነው ወይንስ መጽሐፍ ቅዱስ ምን ይላል አይደለም ርዕሳችን። ኦርቶዶክስ ሚካኤልን ብላ የምታምነው ነው ርዕሳችን እና ኦርቶዶክስ ሚካኤል ያድናል ነው የሚለው። ጥያቄን በደንብ ስማ። መጽሐፍ ቅዱስ ስለ ሚካኤል ምን ብሏል አይደለም የዛሬው ርዕሳችን። ኦርቶዶክስ ስለ ሚካኤል ምን ብላ ታምናለች ነው ርዕሳችን። ሰው ነፍሳትን ከሲኦል ሚካኤል ያወጣል። አንብበው እስኪ። እንደዛ የሚል ነው ርዕሱ። ሚካኤል ያድናል ነው የሚለው ርዕሱ። አዎ በኢትዮጵያ ኦርቶዶክስ ሚካኤል
ነፍሳትን ከሲኦል ያወጣል ብላ ታምናለች። መጽሐፍ ቅዱሳዊ ማስረጃ አለ። ኦኬ በቃ ተውሽ። አሁን ይሄ እዚህ ፊት ለፊት የተጻፈን ጽሁፍ እንደዚህ አድርገህ የምታነብ ከሆነ አንተ ታዲያ ያስከውን ገድል እንዴት አድርገህ አንብበህ እንዴት ብለን እንስማማ? በእናትህ እኔ ሳልይዘው መጽሐፍ እሺ፣ መልስ የለውም። አያችሁ፣ ለእምነታቸው መልስ የላቸው። 100% መልስ አለልህ። አንዴ ሚካኤል ጸሎቴን ሰምቶ ከእግዚአብሔር ጋር ያስታርቀኛል ብለህ ታምናለህ አንተ? ያስታርቀኛል። ጸሎትህን ሰምቶ ከእግዚአብሔር ጋር ያስታርቀሃል። ማስረጃ እስኪ ከእግዚአብሔር ቃል ላይ አቤት፣ ማስረጃ ከእግዚአብሔር ቃል ላይ ይሄው። ምን ሌላ ያስገድደኛል? ይሄን ያድነኛል እያልኩ እኮ ነው። እንደው ጸሎትህን ሰምቶ ከእግዚአብሔር ጋር እንደሚያስታርቅ የሚያሳይ የእግዚአብሔር ቃል ማስረጃ። አንድ ነገር አትሸወድ። አሁንም አስረግጬ የምነግርህ ነገር እኔን ከዘላለም ሞት ለማስታረቅ የመጣው ብቸኛው አዳኝ እሱ ብቻ ነው። እኔ ስለ ኢየሱስ አልጠየቅኩ። እሱ ጸሎቴን ሰምቶ ያስታርቀኛል ብለህ ታምናለህ ስለ አዎ ብለኛል። ለሱ ማስረጃ ነው የጠየቅኩ። ከዛም አልፎ ያድነኛል እያልኩ እኮ ነው። እሺ ማስረጃ የለውም። ያምናል እንጂ ማስረጃ የለውም። ምን ጸሎትን እንደሚሰማ የሚያሳይ ማስረጃ ሳይ ከእግዚአብሔር ቃል ላይ። በጣም እሺ ሂድ ዕብራውያን 1:14 አንብበው። እሺ አንብበው። ምን ይላል? ዕብራውያን 1:14 እናንብብሽ። እሺ ምን ይላል? ዕብራውያን 1:14 ልክፈትልህ እስኪ። ዕብራውያን 1:14 ምን ይላል መሰለህ? ሁሉም ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ከላይ 13 ጀምሮ ይላንብብልህ ይላል። ነገር ግን ከመላእክት ጠላቶቻችሁን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ከቶ ለማን ብለዋል? ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ስለ መላእክት ሲያወራ ትክክል ነው። ለማገዝ የሚላኩ እንደሆነ በምንም ጥያቄ የለውም፣ እናምናለን። እኔ ጥያቄ ግን የአንተን ጸሎት የሚሰማ መልአክ አሳየኝ ነው ጥያቄ። ማገዝ እኮ ማለት ወንድምየዋ፣ እኔ ለምሳሌ አሁን በስጋዬ ከደከምኩ ከእግዚአብሔር ዘንድ ይላካሉ። ይሄ እኮ በቃ ጥያቄ አይደለም፣ የኔ ጥያቄ አይደለም። ትክክል ነው አልኩት። ይሄ አሁን ለዚህ ንግግር መጽሐፍ ቅዱሳዊ ነው ምናምነው ነው ብያለሁ። የኔ ጥያቄ የአንተን ጸሎት የሚሰማ መልአክ አሳየኝ ነው። መዳኑን እንደሚያግዙት ነው ያመንክ? መዳኑን እንደሚያግዙት ክርስቲያኖችን ነው አይደለ? ብሮ አንድ ሚዩት አድርገውና ስንጨርስ ከሱ ጋር አንተ ትገባለህ። አንድ የአንተን ጸሎት የሚሰማ መልአክ አሳየኝ። ሌላ ደግሞ አሁንም ሐዋርያት ሥራ ላይ ጴጥሮስን ከእስር ቤት ሲያስወጣው ታያለህ። በቃ እሱ ነው ዕብራውያን ላይ የተጻፈው ማለት ጴጥሮስን ሲያግዘው ተመልክታል አይደል? መልአኩ ተልኮ ዕብራውያን ላይ የተጻፈው ማለት እሱ ማለት ነው። እሺ ጴጥሮስን ከእስር ቤት እንዲወጣ ሲያግዘው የተመለከትከው ማለት ነውና ተልኮ ማገዝ እንደሚያግዙ ካመንክልኝ ደስ ይላል። እሱ አይደለም ጥያቄያችን። ምናምነውን ካመንክ አይባልም። እኛ ምናምነው ነው አልኩ። አንተ የፈለግከው ቆይ ምንድነው? የሆነ ነገር ቃል ፈልግ ምናምን አይነት ፈልግ። እንዴ ቃል በቃል አምጣ። ኧረ በእናትህ ተው፣ በእናትህ ትልቅ ሰዎች ነን። አሁን ይሄ ሁሉ ሰው እዚህ ጋር ቁጭ ብሏል። ስለ መዳን ነው የሚወራው አይደል? ስለ ነፍስ ነው። አንተ እኮ ትግልህ መሆን ያለበት እኔን ወደ አንተ ማምጣት ነው አይደል? ጥያቄ ምን ነበር? አሁን እንደዚህ ብለህ እኔን ታመጣኛለህ? ጥያቄ ምን ነበር? የበለዓም አህያ ምንድን ነው የጠየቁህ? በእውነት በጣም ታሳዝናላችሁ። ምንድን ነው የጠየቁህ? ምን ብዬ ነው? አንተ ሚካኤል ጸሎትን ይሰማል ብለህ ታምናለህ። ወደ ሚካኤል ትጸልያለህ። ከዛ ጸሎት ደግሞ የሚያግዝህ መሆን ከማገዝ በላይ ምን ያድርግህ?
ለምሳሌ እሺ አሁንም መዝሙር 91 11 አንብበው አሁንም 11 እስከ 12 በቃ ጥያቄያችን አይደለም። አሁን መዝሙር 91 ላይ ያለው መላእክቶች እንደሚላኩና እንደሚረዱን ነው የተጻፈው። እኔ እሱ አይደለም እግዚአብሔር ስላንተ መላእክቱን ያዛቸዋል፣ በመንገድ ሁሉ ይጠብቁሃል፣ በእጃቸው ይዘው ያነሱሃል፣ እግርህን በድንጋይ እንዳትጋጭ ይጠብቁሃል። ጥያቄ አይደለም እሱ ወዳጄ። እኛ እኮ እናምናለን አልኩህ እኮ ከእግዚአብሔር ዘንድ ተልከው መጥተው እንደሚያገለግሉን እናምናለን። ምንም ጥያቄ የኔ ጥያቄ ወደሱ አንተ ጸሎትን ታቀርባለህ፣ ከዛ ከእግዚአብሔር ጋር እንደሚያስታርቅ ታምናለህ። ለዚህ ማስረጃ አስጠኝ ነው ጥያቄ። አንተን የሚሰማ ለአንተ የሚታዘዝ መልአክ አሳየኝ ከእግዚአብሔር ቃል ላይ። እግዚአብሔርን የሚታዘዙ መላእክቶችማ አሉ። እሱን ነው የሚያስተምረን እግዚአብሔር ቃሉ፣ እሱን ነው የሚነግረን። እኔ ጥያቄ የአንተን ጸሎት ሰምቶ ከእግዚአብሔር ጋር የሚያስታርቅ መልአክ አሳየኝ። ሩኪ ወይ ዳግሻ ጥያቄህ እንደገባኝ ከሆነ ከእግዚአብሔር ሰምቶ ነው ወይስ ካንተ ሰምቶ ነው የሚረዳው ነው? ከበለዓም አህያ ሰምቶ የበለዓም አህያን የሚረዳ መልአክ። ከእግዚአብሔር እኛ የምናውቀው ከእግዚአብሔር ሰምተው የሚመጡ መላእክት እንዳሉ ነው። ከኛ ሰምተው የሚመጡ አይደሉም። እስቲ እንደዚህ እንዴት ነው አልገባውም መሰለኝ። ከእግዚአብሔር የሱ መልአክ እሱ ነው የሚሰማው ወይስ ከእግዚአብሔር ነው የሚሰማው? የበለዓም አህያማ ከሱ ነው የሚሰማው። ለዛ ነው ማስረጃ እየጠየኩት ያለሁት። ኦኬ እሺ፣ ሌላ ደግሞ ትንቢተ ዘካርያስንም ላንብብልሽ። አንብብና አሳየኝ። ምዕራፍ 1 11 12 ላንብብልህ። ይሄ ከመለሰልህ በባርስቶች ዛፎች መካከል ቆሞ የነበረው ያ 12 ላይ ልምጣለህና የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚያ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳ ከተሞችን የማትምራቸው እስከ መቼ ነው አለ ይላል። እሺ ማን ነው ታዲያ ወደዛ መልአክ የጸለየው በዛ ክፍል ላይ? እንግዲህ እነሱን እዚህ ጋር በግልጽ እኮ እያማለደልህ ነው አይደል? እነዛን ሰዎች እያማለዳቸው ነው። ማን ነው የጸለየው ነው ጥያቄው። የማትምራቸው እስከ መቼ ነው አለ። ጥያቄ ምንድን ነበር? የአንተን ጸሎት ሰምቶ የሚያስታርቅ ነው አይደለ? አሁን እንደው ቆይ እሺ ልመልስልህ፣ ጊዜ ስጠኝ። እንግዲህ እዚህ ጋር እነሱ አልጸለዩም እንኳ ብለህ ካሰብክ በጣም ደስ ይላል። እንኳን ተጸልዮ ሳይጸለይ ራሱ ማለት ነው አይቶ የሚያማልድ መሆኑን በግልጽ እየነገረ ነው። እንኳን ተጸልዮ ዝም ብሎ አይቶ እንግዲህ አንተ በምትለው ከሄድክ ራሱ እንኳ ችግራቸውን አይቶ ጸልዮ ወዳጄ አንተ እንደምትጸልየው የጸልይ ያሳየኝ። በቃ ጥያቄ እሱ ነው። ከዚህ በላይ በለጠ የማትምራቸው እስከ መቼ ነው ብሎ ስለ ኢየሩሳሌምና ይሁዳ ከተሞች እያማለደ እሺ የለውም። በቃ ማስረጃ አይደል መዳረቅ ነው የሚሆነው። መዳረቅ ከዚህ በላይ አላሳየኝም ማስረጃ። አንተ እንደጸልየው የሚጸልይ ሰው ከእግዚአብሔር ቃል ላይ ልታምጥ አትችልም ወደ መልአክ። እሺ ወንድምዬው አሁን ሚካኤል ያድናል አይድንም? ወደ ርዕሱ እንመለስና ወደ ርዕሱ እንመለሳ። ማዳኑን አምናሃል? ኧረ እባክህ ቆይ አንዴ ስማ። እዛው የጠቀስከው ዘካርያስ መጽሐፍ ላይ ይሄ ለምን የተባለው መልአክ ስንት ዓመት አስቀነሰላቸው? እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። ደስ የሚል አባባል ነው። እግዚአብሔር አየው አስቀነሰላቸው ነው ጥያቄ። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅንዓት በኢየሩሳሌምና በጽድቅ ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ እያለ ይቀጥልልሃል። ስንት ዓመት አስቀነሰላቸው ለምን ነው ጥያቄ ነው ወንድም አለ። ምሕረት ተመልሻለሁ። ቤት እንግዲህ ታች ድረስ ላንበብልህ ታሪኩ። እሺ የት ስለነበሩ እስራኤላውያን የለመነው ይሄ መልአክ? ስለ እስራኤልና የት አለ? 14 ላይ ነው አይደል? 12 ላይ ስለ ኢየሩሳሌምና ስለ ይሁዳ ከተሞች ነው። አጠቃላይ የት ስለነበሩት የይሁዳ ሕዝቦች ነው የለመነው መልአኩ? በምርኮ የት ነው በምርኮ የት ነበሩ የነበሩት? አላውቀውም ሶሪ።
ታሪኩንም ማወቅ ታሪኩንም ማጥናት ይህን ክፍል ለመረዳት ስለሚያግዝ ነው የጠየቅኩ። እንደዛ የጠየቅኩ ሰው እዚህ ክፍል ላይ ወደ መልአኩ የለመነ የጸለየም ፍጡር የለም። ኦኬ እሺ፣ ደስ ይለኛል እኮ እንደዛ ከሆነም ከሌለ እንደውም የበለጠ እኮ ያገንልኛል እኔ። ምክንያቱም ሳይጠየቅ ሁሉ የሚያ መልአክ አለን ማለት ነው። አንተ ያልተደረገ ነገር መጽሐፍ ቅዱስ ላይ የማያስተምረውን ነገር ነው የምታደርገው። ለዛ እኮ ነው አንተ ምን ይላል? እሺ አንዴ አትጮህ። አንተ መጽሐፍ ቅዱስ የማያስተምረውን ነው የምታደርገው። የአንተም ደግሞ ህብረት የምታደርገው ያንኑ ነው እያልኩ ያለሁት። እሺ ወንድሜ አመሰግናለሁ። ቴንኪው። በቃ ተውሽ መዳረክ ስለሚሆንብን ከዚህ በላይ እንግዲህ ምልጃ እኔ አላውቅም። እሺ ቴንኪው። በቃ ሰላም ደሩ እስኪ ወንድሞች። አንዴ ወንድሜ እኔ እየጠበቅኩ ነበረ። አንድ ጥያቄ ነበረኝ ከይቅርታ ጋር የሚመች ከሆነ። እሺ ደግሞ እሺ ወንድሜ እንትን መላእክት ሚካኤል ያድናል ስትል አንተ ከምንድን ነው እስኪ ልትነግረኝ ይችላል? ምን አለ መሰለህ አሁን ማዳን እኔ እንግዲህ እንትን ነው የምነግርህ። ይሄ የክርስቶስን የማዳን ስራ ማንም አይስተካከልም፣ ማንም ሊጋፋው አይችልም፣ ማንም ሊደግፈውም አይችልም። ይሄ ከዘላለም ህይወት የመስጠት ስራ ምናምን ጋር ምንም አይነት ግንኙነት የለውም። ሊያድንህ ግን ይችላል እምልህ ለምሳሌ እኔ እንዳልሞት ማለት የሚያድነኝ ስጋዬ ደክሞ ለምሳሌ ከክርስቶስ ልለይ ከሆነ ኢቨንተው ልክደው አይነት መሆን ከሆነና ብዙ ፈተናዎች ከበዙብኝ ኧረ እባክህ ከአምላኬ ጋር አማልደኝ፣ ልቤን ያጠንክርልኝ፣ እኔ አልቻልኩም ብዬ ብለምነው ልሞት ስለሆነ ከመሞት ከክርስቶስ ቅርንጫፍን ልቆረጥ ስለሆነ እንዳልቆረጥ አማልደኝ እለዋለሁ። ከመሞት ያድነኛል፣ ይረዳኛል። ከምን አይነት ሞት? ከስጋ ሞት ነው ከዘላለማዊ ሞት? የዘላለም ሞትን ያዳነው ክርስቶስ ብቻ ነው እኮ አልኩ። መዳንን ይወርሱ ዘንድ ቅድም አንብበው ነበር። መዳንን ይወርሱ ዘንድ ከምንድን ነው መዳንን እንድትወርስ? የምን መዳን የሚወርሱት? ለምንድን ነው መላእክቶች እንዲያግዙ የምን መዳንን ሰዎች እንዲወርሱ ነው የሚላኩት? አልገባኝም። ቅድም ጠቀስኩት አይደል እንዴ? መዳንን ይወርሱ ዘንድ መላእክቶች እንደሚላኩ ተናገርክ። ምን አይነት መዳንን እንድታገኝ ነው? መዳን ለምሳሌ አንድ ነገር ልንገርህ፣ በቃ በቀላሉ የመኪና አደጋ ለምሳሌ ሊያጋጥመኝ ይችላል። ከዛ ሊያድነኝ ይችላል። የመኪና አደጋ መዳንን እንዲወርሱ ነው የሚላኩት? የት ጋር ነው? አልገባኝም። መዳን እኔ እኮ ከዛኛው መዳን ጋር በተአምር አይገናኝም እያልኩ ነው። የትኛው ነው ጠቀስኩት? ከምን መዳን ጋር? ዕብራውያን ላይ ጠቀስክ እኮ። ዕብራውያን 1:14 ላይ ያለውን ጠቀስክና መዳን እንዲወርሱ አልክ። የምን መዳን እንዲወርሱ ነው? አረ እንደዛ አይደለም የሚለው እኮ እንደሚወርሱ ዕብራውያን ምንድን ነው የሚለው? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም። ምን ይላል? ሁሉ መዳንን ይወርሱ ዘንድ ሲል የምን መዳን ነው? ከመኪና አደጋ መዳን ነው? ከኮፊ መዳን ነው? ከካንሰር መዳን ነው? አንተ እኮ የጠቀስከው ኖ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ እኮ ለመዳን አሁንም እኮ ማውራ ይሄኛውን መዳን ነው። ቅድም እንዳልኩ ምን መዳን እኮ እዚህ ጋር መዳን የሚለው የምን መዳን ነው? የኩፍኝ ነው? የካንሰር ነው? የመኪና አደጋ ነው? የምን መዳን? የዘላለም ህይወትን መዳን ግን ያድናል አይደለም የሚለው ለማገዝ። ስለዚህ አያድኑም ማለት ነው። ያግዛሉ እንጂ አያድኑም ማለት ነው። የዘላለም ህይወት ላይ በተአምር አይችሉም፣ መብትም የላቸውም፣ ወሳኝም አይደሉም። ፋይናል ዲሲሽን ሜከሩ ክርስቶስ ብቻ ነው። ታዲያ እዚህ ጋር የሚለው ደግሞ የዘላለም ነው የሚለው። እዚህ ጋር መዳን እኮ ሲል የመኪና አደጋ አይደለም። እዚህ ጋር የሚለው አይደለም እኮ የዘላለም መዳንን ካለ ወይ ሁሉ መዳንን ይወርሱ ዘንድ ለማገዝ ማለት አሁን ምንድነው? እዚህ ጋር መዳን የሚለው ከምን መዳን ነው? አንዴ ነገር የመጀመሪያ መዳን የሚለው እዚህ ክፍል ላይ ዕብራውያን ላይ ያለው መዳን ከምንድን ነው? ከኃጢአት በቃ ከኃጢአት ለማዳን ነው። አዎ የዘላለም ህይወትንም ለማግኘት ብለህ ያዘ እኮ ቅድም አትያዘው ብለህ ነበር። የዘላለም ህይወትን ኖ አይደለም ማድረግ የሚችለው ኢየሱስ ብቻ ነው ብለህ ነበር። ገባኝ። የዘላለም ህይወትን መዳን የሚቻለው በክርስቶስ ብቻ ነው። እነሱ ግን ምን አደረገ? ለማገዝ አለ። ለማገዝ እኮ ነው የሚለው ወንድሜ። ለማገዝ ሲልህ ምንድነው? ስለዚህ ማገዝ ማዳን አይደለም ማለት ነው። ማገዝ ማዳን አይደለም። ዳጊ የነገሰደው መልሶታል። ከኃጢአት አቋለ
መልሶ ያጥፈዋል። አሁን እኮ ይናገረውና መልሶ ያጥፈዋል። ግልጽ ላድርግልህ ወዳጄ። እሺ ማዳንና ማገዝ አንድ አይደለም። እከሌ አዳነኝ ስትለኝ እከሌ አገዘኝ ማለት አይደለም። ምሳሌ ኢየሱስ አዳነኝ ስትል ኢየሱስ አገዘኝ ማለት አይደለም። ማገዝ ለተዘጋጀው ነገር አንተን ማብቃት ነው አይደል እንዴ? ማዳን ደግሞ አክቹዋሊ አንተን ከዛ ከመጣበት የዘላለም ሞት ማዳን ነው። ያንን ማድረግ የሚችለው ኢየሱስ ብቻ ነው ብለሃል። ስለዚህ ሚካኤል ማዳን አይችልም ማለት ነው። የማዳን እግዚአብሔር ስራ ነው። የሚካኤል ስራ ማገዝ ነው ማለት ነው። በዛሬው ርዕስ መሰረት ሚካኤል ያግዛል ልጅ አያድንም ማለት ነው። ኦኬ እሺ፣ ደስ ይለኛል። ግዳግዬ እዚህ ላይ የዘላለም ህይወት ጉዳይ ላይ ሚካኤል አያድንም። አሁን እኔ ዋናው ቅድም የገባሁበት ምንድን ነው ማዳን የሚለው ጉዳይ የዘላለም ህይወት ላይ ከሆነ አዳኝ ክርስቶስ ነው። ነገር ግን ሚካኤል አያድንም ካልክ ለምን ዕብራውያንን ጠቀስከው? ነው ግራ ያጋባኝ እኮ የገባሁት ለመሰለት ዕብራውያንን ለምን ጠቀስከው ታዲያ? ዕብራውያን የሚያወራው ስለ መኪና አደጋ አይደለም፣ ስለሌላ ማዳንም አይደለም። ዕብራውያንን እኮ ርዕሱ ላይ ሳይሆን የጠቀስንበት ምክንያት ምን መሰለህ ወንድምዬ ዳጊ፣ እሱ አንተ ጸልይህላቸው እነሱ ይረዱሃል ምናምን የሚል ርዕስ ሲያመጣ ለዛ እንደሚያግዘኝ እኔን በምልጃው እንደሚያግዘኝ ለማድረግ ነው ያመጣሁት እንጂ ማዳን ላይ የዘላለም ህይወት ላይ ሚካኤል ይገባል በተአምር አትልም ኦርቶዶክስም ማዳን። ስለዚህ የሚያድነው ኢየሱስ ብቻ ነው ማለት ሚካኤል አያድንም ማለት ነው። በርዕሱ መሰረት ሚካኤል ያድናል ስትባል ሚካኤል አያድንም ነው ማለት መሆን ያለበት። ኖ እሱማ መዝሙርን እንደነገርኩ ማዳንን ለየው ከምንድን ከዘላለም ህይወት ማዳን ጋር ከተገናኘ አያድንም ነው። ግን ማዳን ደግሞ እንደሚችል መዝሙር 34 እንትን ላይ የነገርኩ 34:7 ላይ ያድኗቸዋል የሚል ቃል አለ። ግን ከምን ነገርኩ እኮ ለምሳሌ ከመኪና አደጋ ያድናል ሚካኤል ምሳሌ ነው ማለት አንዳንድ ነገሮች ሲሆን መልአክ ያድናል። የዘላለም ህይወት ሲሆን ኢየሱስ ብቻ ነው የሚያድነው ማለት ሌሎቹም መድኃኒት ነው የሚያድነው ማለት ነው። አረ ወንድሜዋ እንዴ የዘላለም ህይወት ላይ በቃ ቁልብጭ ያለና ግልጽ ያለ ነገር ነው። ማዳን የሱ ብቻ ነው። አንተ ግን ምንድነህ እንዳትሞት ግን እንዳትጠፋ ግን ያድናቸዋል። ለምን አልከኝ ታዲያ? እንደዛ ከሆነ እንደዛ የምታምን ከሆነ አሁን እኮ የምታምኑንም ያወቀዋል መሰለኝ። አንዴ ከኃጢአት ያድናሉ ትላለህ፣ አንዴ ማዳን የሚችሉት ከዘላለም ህይወት ውጭ የሆነውን ነው ትላለህ። ይሄ ግልጽ አይደለም። እስኪ አይሽ አንድ ደቂቃ ላስረዳህ። እኔን አስረዳኝ። ይኸውልህ የዘላለም ህይወትን በተመለከተ አዳኙ ክርስቶስና ክርስቶስ ብቻ ነው። ጥያቄ የሌለው ተዘጋ፣ አለቀ። እነ ሚካኤል ጻድቃን ሰማዕታት እነ ድንግል ማርያም እዚህ ላይ ምንድነው ስራቸው? እንዳልሞት ኦልሬዲ ድኛለሁ። እኔ ያኔ በተሰራልኝ ስራ ቀራንዮ ላይ ጣጣ አልቆልኛል፣ ድኛለሁ። ነገር ግን ተመልሼ እንዳልሞት ግን ዘላለም ስራ ላይ የነሱን ምንድነው እኔን ተመልሼ እንዳልሞት አበርቱኝ አይነት ጸሎት አለ። ፈተና ሲመጣብኝ ፈተናዬን እንዳልፍርዱኝ ጸልዩልኝ፣ እንትን በሉልኝ፣ አማልዱኝ ብዬ ጠይቃለሁ። በዚህ አይነት መንገድ ሊረዱኝ ይችላሉ። የዘላለም እሱን በመርዳታቸው ከዘላለም ጥፋት ትድናለህ ማለት ነው። ኦፍ ኮርስ ግን ወሳኙ አካል የድነትህ ዋና ክርስቶስ ነው። እነሱ ምንድነው በዛሬው ርዕስ መሰረት መላእክት አያድንም ማለት ነው። የዘላለም ህይወትን በተመለከተ አያድንም። ምንም በተመለከተ ነው የሚያድነው። ሼን ጨረስን፣ ይህን ዘጋን። ምንም በተመለከተ ነው ግልጽ አድርገው። አሁን እሱን ደግሞ ስትለይ ምንድነው አሁን የተወስደሃለው? ለምሳሌ መዝሙር 34:7 ላይ የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸዋል ይለኛል መጽሐፍ ቅዱስ። ማን ነው እግዚአብሔር መልአክ የተባለው? እሱ ጋር ሚካኤል ነው ገብርኤል ነው እንዴ? መጽሐፍ ቅዱስ የእግዚአብሔር መልአክ ካለኝ መልአክ ነው። ሚካኤል መልአክ ካለ መልአክ ነው እንጂ እግዚአብሔር ሊሆን አይችልም አይደል? እግዚአብሔር መልአክ ነው። እዚህ ጋር የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸዋል የሚለው ይህንን ደግሞ እግዚአብሔር ልታደርጉት ነው። ስለዚህ መልአክ የሚል ካገኘ በቃ እግዚአብሔር መልአክ ነው እንጂ እግዚአብሔር አይደለም። ራሱ እግዚአብሔር ሊሆን አይችልም። አሁን ይሄንን ገብቶኛል። ሌላ ቦታ ሳትገባ ይሄንን መዝሙር ሙሉውን ከፈለክ አንብበውና እግዚአብሔር ነው የሚል ነገር ግልጽ አድርገህ ንገረኝ። መዝሙር 34 የሚያወራው ስለ መልአክ ነው ወይ ስለ እግዚአብሔር ነው የሚያወራው? ስለ መልአክና ስለ መልአክ ብቻ
እንዳይሰፋ ግድ የለም ቴዎፋኒ ላይ እንገባለን። ቆይ ችግር የለም። መልአክ ስላለ ሁል ጊዜ መልአክ ማለት አይደለም። ክፍሉን አውዱን መረዳት አለብህ። መላእክቶች ማዳን ይችላሉ እያልክ ነው ማለት ነው። ከማዳን ውጭ ያለ ነገር ማለት ነው። ከዘላለም ሕይወት ውጭ ያለው ነገር ላይ ማዳን ይችላሉ እያልከኝ ነው። ርዕሱ እንዳይሰፋ ነው እንጂ እዚህ ጋር በቀላል መልስ እሰጥሃለሁ። ዘጸአት ላይ የሚጭ ያሳያለሁ፣ ሌሎች ክፍሎች ላይም አሳያለሁ። ግን እንዳይሰፋ የዛሬው ክፍል ላይ እንድንመለስ ከዘላለም ሕይወት ውጭ ያለው ነገሮች መላእክቶች ማዳን ይችላሉ ማለት ነው። አዎ በጣም ጥሩ። መላእክቶች ማዳን የሚችሉ ከሆነ የእግዚአብሔር ስራ ምንድን ነው ታዲያ? እንዴ የእግዚአብሔርማ ስራ ደግሞ ተራ እንዴ እንኳን መላእክቶች እኮ ፓራሲታሞል ያድናል ወንድሜ። ቆይ ጥያቄ መልስልኝ። የእግዚአብሔር ስራ መልእክተኛው የሚያድን ከሆነ የላኪው ስራ ምንድን ነው ነው የምልህ። መልእክተኛው ራሱ አዳኝ ከሆነ የእግዚአብሔር ስራ ብቸኛ ስራው ይኸውልህ ከእግዚአብሔር ጋር የተጣላኸውን አንተን ገብቶሃል። ከእግዚአብሔር ጋር የተጣላኸውን ከዛ ውጭ ያለውን ሁሉ ግን መላእክቶች ነው የሚያድኑ ማለት ነው። ስለዚህ አንተ የሆነ ጉዳይ ሲገጥም መልአኩ ጋር ያልቃል ጉዳይ ማለት ነው። ወደ እግዚአብሔር መሄድ የለበትም። ምክንያቱም የጠየቅከው ጉዳይ ማቴሪያላዊ ከሆነ ስጋዊ ከሆነ ራሱ መልአኩ ይመልስልሃል ማለት ነው። ላኪ ያስፈልገው መልአኩ ማንም ሳይልከው ራሱን ልኮ መጥቶ ይረዳሃል ማለት ነው። በዚህ ጉዳይ ገብርኤል ድረስልኝ፣ ሚካኤል ድረስልኝ በምትለው ከዘላለም ሕይወት ውጭ በሆኑ ነገሮች ሁሉ ሚካኤል ራሱን ልኮ መጥቶ ያድንሃል ማለት ነው። አይ ራሱን ልኮ አይደለም እግዚአብሔር ልኮት ነው ካልክ አዳኝህ ላኪው ነው ማለት ነው። ያሰበልህ የራራልህ፣ ልክ መዝሙር 91 ላይ እንደሚናገረው መላእክቱን ያዛቸዋል እንደሚለው ያዘዘልህ ሌላ አካል አለ ማለት ነው። ራሱን የሚያዝ መልአክ የለም ማለት ነው። አየህ፣ በክርስትና ዓለም ውስጥ ራሱን የሚያዝ መልአክ የለም። የገባህ ነው? አዎ ራሱን የሚያዝ መልአክ ከሌለ አንተን የሚረዳህ መልአክ አንተም ራሱ ወደ መልአኩ ስትጸልይ ለእግዚአብሔር ጋር እንዲያደርስልህ ነው ምልጃውን። አይ እሱ እንደማያደርግልህ ልብ ያውቀዋል። እሱ ቢያደርግልህ ኖሮማ አማልደኛ ትለው መልአኩን ራሱን አርግልኝ ትለው ነበረ። እሺ እየሰማኸኝ ነው? ቆይ አንዴ ስም ሁለት ሶስት ነገሮችን በአንድ ነገር ውስጥ የመለስኩልህ ነው። መልአኩ ማድረግ የሚችል ቢሆን ኖሮ ለምን ምልጃ ትጠይቀዋለህ? አርግልኝ ትለው ነበር። አይ ስለማይችል ውስጥ ያውቀዋል ማለት ነው። አንደኛ። ሁለተኛ ንገርልኝ የምትለው አካል አንተ እዚህ ጋር መንገር ትችላለህ። ላኪውን መንገር እያለብህ ተላኪውን ለምን ትነግረዋለህ? ተላኪው ደግሞ ችግሩ ምንድነው? ከአንተ ሰምቶ ምንም አያደርግም። ይቅርታ ስለ አማርኛ የአንተ አሽከር አይደለም። ሚካኤል በጣም ቅዱስ የሆነ መልአክ ነው። ገብርኤል ቅዱስ የሆነ መልአክ ነው። መላእክቶች ቅዱሳን ናቸው። በእኛ የሚታዘዙ የሚላኩ የእኛ አሽከሮች አይደሉም። የእኛ መልእክተኞች አይደሉም። የእግዚአብሔር መልእክተኞች ናቸው። በእነሱ ላይ ፓወር ያለው እነሱን ማዘዝ የሚችለው ላኪያቸው ራሱ እግዚአብሔር ነው። አንተ ግቡ ውጡ የምትላቸው አይደሉም። አርጉ፣ ተከተለኝ፣ ጠብቀኝ፣ ቀደመኝ የምትለው መልአክ የለም። አንተን እሺ እያለ አንተን ኮማንድ እየሰማ አንተን ትእዛዝ እየሰማ የሚንቀሳቀስ መልአክ የለም። አንድ የሚያንቀሳቀሳቸው ኮማንድ ከእግዚአብሔር ነው የሚመጣው። ስለዚህ መልአኩ አንተን አይደለም የሚሰማው፣ እግዚአብሔር ነው የሚሰማው። መልአክ እንዲያደርግልህ የምትፈልገው ነገር ካለ ለላኪው ነው የምትነግረው፣ ለተላኪው አይደለም። አሁን ችግሩ መሰለህ እናንተ ቤት ለተላኪው ነው የምትነግሩት። ተላኪው ደግሞ ችግሩ አይሰማም፣ ማንንም አይሰማም። የሚሰማው እግዚአብሔርን ብቻ ነው የሚሰማው። ራሱ ስማቸው የእግዚአብሔር መልአክ ነው ስማቸው፣ የሰው መልአክ ነው። እሺ ልስማ። እሺ ቀጥል። ይኸውልህ እኔ መጀመሪያ አንተ የክርስቶስ አካል ስትሆን የክርስቶስን አምነህ የክርስቶስ ልጅ ስትሆን የእግዚአብሔር ልጅነትን ስታገኝ ኦልሬዲ አንተ የክርስቶስ አካል በመሆንህ ምክንያት መላእክቶች ለአንተ ተልከውልሃል። አንተን የሚጠብቁ በዙሪያዬ የሚሰፉ ነው የሚለው አይደለ? አሉ ኦልሬዲ ተልከውልሃል። ይሄ መቼ አንተ በእግዚአብሔር በክርስቶስ አምነህ የእግዚአብሔር ልጅነትን ስታገኝ ስትድን፣ ያኔ ኦልሬዲ ተልከውልህ ኦልሬዲ አንተ ጋር አሉ፣ በአንተ ዙሪያ አሉ መላእክቶች። ምን ብለውልህ ነው ያልከኝ? ይቅርታ ተልከውልህ። ጠርታቸው አይደለም ነግራቸው አይደለም፣ ተልከውልህ ነው። የክርስቶስ ልጅነትን ስታገኝ የእግዚአብሔር ልጅነትን ስታገኝ ገብቶሃል? መለስከው። ራስን አዳምጠው፣ ስታወራ ራስን አዳምጠው። ተልከውልህ አሉ ነው የምልህ። አንተ የምትልካቸው አንተ ውጣ ገባ የምትላቸው የሉም። ካልጨርስ ሀሳብን ጨርስ። እሺ ግን ጨርሰዋል ኦልሬዲ። ዝም ብለህ ሌላ ሀሳብ መጨመር ከፈለክ ሰማኛ። ኦልሬዲ አሉ፣ በቃ በአንተ ዙሪያ አሉ። በአንተ ዙሪያ አሉ። እናዞልህ የእግዚአብሔር ልጅ ስትሆን ኦልሬዲ እሺ ተልከውልህ አሉ። ኦልሬዲ በእግዚአብሔር ተልከው የእግዚአብሔር ልጅነትን ስታገኝ በአንተ ዙሪያ አሉ። ኔክስት ምንድን ነው? የመኪና አደጋ አጋጠመህ፣
አረ ሚካኤል ድረስ አረ ገብርኤል ድረስልኝ ወይ ምናምን ብለህ በምትጸልይበት ሰዓት ላይ ኦልሬዲ በዙሪያ ስላሉ ኢን ማይክሮ ሰከንድ ከዛ መንጥቆ ያወጣሃል እያልኩ ያለሁት ኦልሬዲ ገና ለተራው ነገር ማለት ነው። አንተ ከመኪና አደጋ ከምናምን ከጥፊና እርግጫ ከጥይት አንተ ለመላኩ ነግረው መላኩ ለእግዚአብሔር ሄዶ አስፈቅዶ አማልዶ አይደለም። የምልጃ ስራቸው ምንድነው? የዘላለም ህይወት ለማግኘት ሲሆን አማልዱኝ ነው፣ ያማልዱሃል። መስጠት ስለማይችሉ ፓወሩ ያለው ዲሲዥን ሜከሩ ክርስቶስ ስለሆነ። ነገር ግን እንደዚህ አይነት የማዳን ስራዎችን ግን ኦልሬዲ አንተ የእግዚአብሔር ልጅ የሆንክ ሰዓት ላይ በአንተ ዙሪያ የተመደቡልህ መላእክታኖች ስላሉ እዛ ላይ የማማለድ ስራ አያስፈልጋቸውም። ጥይት ተተኮሰ፣ እርግጫ መጣ ምናምን ተብሎ አንተን ገና ተላለከህ የሚባል ሳይንስ የለም። ኦልሬዲ በማይክሮ ሰከንድ ውስጥ ያወጣሃል ነው እያልኩ ያለሁት። እሺ ለመላእክቶቹ ስትነግራቸው አንተ ለመላእክት ጸልይ ክልበል። ወደ መላእክት የጸለየ ማን ነው እስካሁን አልነገርከንም። ብሩክ ደጋግሞ ጠይቀዋል። እንዳንተ እንደምታረገው ወደ ገብርኤል ወደ ሚካኤል የጸለየ አንድ ሰው ከመጽሐፍ ቅዱስ ልታሳየን አልቻልክም። ግድ የለም እንቀጥል። በቃ ካሳይ ካልቻልክም ነው ወይም ደግሞ ትዝ ሲል ትነግረናለህ። አንተ ወደ መልአክ ለምሳሌ ወደ ሚካኤል ስትጸልይ አንተና ሚካኤል እያወራችሁን በል። ያው ሆኖ አያውቅም ተደርጎ የማያውቅም ካለ ታሳየኛለህ። ግን አለ በል እናስብ። አንተ ወደ ሚካኤል እየጸለይክ ሳለ ያንን ጸሎትህን ወደ ሚካኤል እየጸለይክ በዛው ሰከንድ እግዚአብሔር ይሰማል ወይስ በኋላ ሚካኤል ሲነግረው ነው የሚሰማው? ምንም በተመለከተ ከመዳን ውጭ ባለ እኮ አልከኝ እኮ ነገርከኝ። ከመዳን ውጭ ባለ ሲጀመር ይሄ ቀላል ጥያቄን መመለስ ካልፈለግ አልመልስም በለኝ እንጂ ወደ ሌላ ቦታ ጥያቄ ልድገምልህ። እኔ እግዚአብሔር አይሰማም አላልኩም። የሚሰማው ግን ሚካኤል ነግሮት ነው ወይስ አንተና ሚካኤል እያወራችሁ? እንግዲህ ሃይፖቴቲካሊ ማለት ነው። ጉዳዩ ሆኖ አያውቅም ያደረገም የለም። ግን አለ ብለን እናስብና አንተ ወደ ሚካኤል ስትጸልይ አማልደኝ ስትለው በዛው ሰከንድ እግዚአብሔር ጸሎትን ይሰማል? አንተና ሚካኤል ስታወሩ ንግግራችሁን ይሰማል ወይስ ሚካኤል ገና ሲነግረው ነው የሚሰማው? እግዚአብሔር ሁሉን አዋቂ ነው። ይህንን ታውቃለህ መቼም ለአንተ አልነግርህም። መመለስ አልፈለክም ማለት ነው። ወዲያው ይሰማሃል። ኦኬ። ስለዚህ የአንተና ሚካኤል ንግግር አለ ብለን እናስብና ይሰማል ማለት ነው። ይሰማሃል። ግን አንድ ነገር ሚካኤል ሄዶ ሲነግረው አንዴ ወዳጅ ስማኝ። ስለዚህ ሚካኤል ሄዶ ሲነግረው ኦልሬዲ የሰማውን ጸሎት ነው እንደገና ሚካኤል ሄዶ የሚነግረው ማለት ነው። ቅድም አንተና ሚካኤል ስታወሩ እየሰማ ነበር። ከዛ የሰማውን ጸሎት እንደገና ሄዶ ሚካኤል ይነግረዋል። እሺ ጨረስ። it doesn't make sense። እዚች ጋር ሴንስ ሊሰጥህ ዳግዬ፣ እኔ አሁን ለምሳሌ ለአንተ ልንገርህ ብዬ ነው ወንድሜ፣ ጸልይልኝ ብዬ ለአንተ ልንገርህ። መቼም እናወራለን። አንዴ ቆይ፣ ሌሎች ሀሳቦች ካሉ ደግሞ ትጨምራለህ። አሁን ባልከው አትክድም ብዬ ነው። ያዕቆብ ላይ ያለውን መቀጠል ፈልገህ ከሆነ ያዕቆብ 5ን እንቀጥላለን። ከያዕቆብ 5 በፊት ይችን እንጨርሳት። አንተ ወደ ሚካኤል ስትጸልይ እግዚአብሔር እየሰማ ነበር። በኋላ እንደገና ሚካኤል ሄዶ ሲነግረው ኦልሬዲ የሰማውን ጸሎት ሚካኤል ሄዶ ይነግረዋል። ለምን? ይችን መልስልኝ። ምን ያስፈለገ? ይሄ ራውት ምን አስፈለገ? ይሄ መንገድ ምን አስፈለገ? አንተ ቀጥታ ለእግዚአብሔር ልትነግረው እየቻልክ ኦልሬዲ እግዚአብሔር አንተና ሚካኤል መካከል እንኳን መደረግ ቢችል ጸሎት እንደው ሰዎች መላእክቶችን ማውራት የሚችሉበት እንደው አግባብ እንኳን ቢኖርና አለ ብለን ብናስብ ምንድነው አስፈላጊነቱ? አንተ ቀጥታ እግዚአብሔርን አክሰስ ማድረግ እየቻልክ ለምንድነው አንተ ለሚካኤል ሚካኤል ለእግዚአብሔር? ከዛ ደግሞ የሚገርመው መልሶ እግዚአብሔር ለአንተ አይደለም የሚነግር ለሚካኤል ይነግረውና ነው ሚካኤል ወደ አንተ ይመጣው። ይሄ ሁሉ ዙሪያ ጥምጥም ምን አስፈለገ? ሰዎች እግዚአብሔርን ቀጥታ ማናገር እየቻሉ ገባ፣ መልአክ ሳይገባ ፍጡር ሳይገባ። እሺ ሐዋርያው ቅዱስ ጳውሎስ ጸልዩልኝ ሲል አሁን እንግዲህ ምን ዙሪያ ጥምጥም ያስፈልገዋል? ሐዋርያው ቅዱስ ጳውሎስ ራሱ አይናገርም ወይ? እርስ በርሳችሁ እንትን በሉ ሲልህ እና ያዕቆብ መልእክትም ላይ ስለ አንድ ለአንዱ ሲጸልይ እኔ ለምንድን ነው ለአንተ መጥቼ ወንድሜ በእምነቴ ድካም እያሳየ ስለሆነ ጸልይልኝ ብዬ ስነግርህ አንተ የምትጸልይልኝ ለምንድን ነው? ቀጥታ እኔ ልንገረው ማለት ነው ወይስ ሐዋርያው ጳውሎስ ተሳስቶ ነው ያኔ ጸልዩልኝ አላቸው? ለምን አልነገረውም ቀጥታ? እስኪ ንገረኝ። ስለዚህ የኔን ጥያቄ ስላልመለስክ ያንተን ልመልስልህ። የኔን አቮይድ አድርገዋል እዛ ጋር። እውነትም ምን ሆኜ ነው ግን ለምንድን ነው ወደ ገብርኤል መጸልየው? ቀጥታ ወደ እግዚአብሔር መጸልይ እየቻልኩኝ የሰማውን ጸሎት ሄዶ ገብርኤል ለምን ይነግረዋል የሚለው ነገር ኦልሬዲ ሴንስ አልሰጠህም ማለት ነው። ጥሩ፣ የኔን ስላልመለስክ ያንተን ልመልስልህ። ጳውሎስ ወደ ሰዎቹ ጸልዮአል?
ጸልዩልኝ ብሎ ጠየቀ። ጳውሎስ ወደ ሰዎቹ ጸልዩዋል። አንተ ወደ ሚካኤል እንደምትጸልየው አሁን አንተ እቺኛውን መልስልኝ እኮ አልኩ። ጸልዩልኝ ብሎ የጠየቀው የኔን እኮ ተውኩትና እኮ የኔን ተውኩትና ያንተን እኮ እየመለስኩልህ ነው። አንድ አይነት ስለሆነ እኮ ነው። አንተ ጥያቄ መልስ እኮ እሱ ስለሆነ ነው ወንድምዬ። አንድ ጊዜ ስማኝ። ጳውሎስ ወደ ሰዎቹ ጸልዩዋል ወይ? አንተ ወደ ሚካኤል እንደምትጸልየው እኔም እኮ ቅድስት ድንግል ማርያምን ምላት ምን መሰለህ? እባክሽ ከልጅሽ ለምኝልኝ እኮ ነው የምልህ። እሺ እኔ ጥያቄውንም አልመለስክልኝም። ጳውሎስ ወደ ሰዎቹ ጸልዩዋልን አልመለስክልኝም። በጣም ጥሩ። አንተ ቅድስት ድንግል ማርያምን ወይም ደግሞ ሚካኤልን ወይም ገብርኤልን ጸልዩልኝ እያልካቸው ነው። በጣም ጥሩ። የት አግኝታቸው ነው ጸልዩልኝ የምትላቸው? ፍጡራን ናቸው። የጳውሎስን መጀመሪያ መልስልኝ። የጳውሎስን መልስልኝ ነው፣ ወደሱ ደግሞ እመጣልሃለሁ። ልመልስልን። ይሄን ጥያቄ ስትመልስልኝ ግልጽ ይሆንልሃል። ጳውሎስ የት አግኝቷቸው እንደጸለየና አንተ የት አግኝታቸው እንደማትጸልይ ይገባሃል። ይሄን ስትመልስልኝ አንተ ሚካኤልን የት አግኝተው ጸልይልኝ አልክ። ጳውሎስ የት አግኝቶን ጸልዩልኝ እንዳለ አሳያለሁ። አንተ የት አግኝታቸውን ጸልዩልኝ አልካቸው እነ ሚካኤል? ይኸውልህ የኔ ጥያቄ መጀመሪያ ጳውሎስ ጸልዩልኝ ብሎ ሲጠይቃቸው ዙሪያ ጥምጥም ምን አስኬደው ጳውሎስን? ቀጥታ ራሱ አይጸልይም ነበር ወይ ነው። የቅድሙን ጥያቄ መልስ እንዲሆንልህ ነው የነገርኩህ። አንተ ሌላ ጥያቄ ነው። ጳውሎስ ላይ እንጨርስ። ጳውሎስ ዙሪያ ጥምጥም ጸልዩልኝ ከሚል ቀጥታ ለምን አይጸልይም ነበር አልክ? ጳውሎስ ወደ እነሱ ጸለየ ወይ ነው ጥያቄ። አልጸለየም እኮ ዙሪያ ጥምጥም አልሄደም። ገባ? ምክንያቱም እርስ በእርሳችሁ ይላል ያዕቆብ ላይ እንደሚናገረው እያንዳንዱ እርስ በእርስ እንዲጸልይ እግዚአብሔር ቃል ይናገራል። እርስ በእርስ ማለት እኔ ወደ አንተ መጸለይ ሳይሆን እኔ ስለ አንተ እንድጸልይ እግዚአብሔር ቃል ያዘኛል። አንተም ስለ እኔ ትጸልያለህ እንጂ ያዕቆብ ወደ እነሱ አልጸልይም። እኔ ወደ አንተ አልጸልይም፣ አንተም ወደ እኔ አትጸልይም። አንተ ግን ልዩነቱ ምንድነው መሰለህ? አንተ ወደ ገብርኤል ነው የምትጸልየው። ገብርኤል ሆይ ብለህ ቅድስት ድንግል ማርያም ሆይ ብለህ ወደ ማርያም ነው የምትጸልየው። ስለ ማርያም አይደለም የምትጸልየው። ያዕቆብ ጸልዩልኝ ስል እሱም ይጸልይላቸዋል። አንተ ማርያም ስትጸልይልህ አንተ ለማርያም ትጸልይላታለህ? አትጸልይላትም። ስለዚህ ይሄ ጥቅስ የጳውሎስም ጸልዩልኝ ያለበት ሐሳብ አልረዳህም ማለት ነው። አንተ ወደ ሚካኤል የምታደርገውን ልምምድ ገባህ አይደለ? ግልጽ እንዲሆን አንድ ባጭሩ ላስረዳህ። አንተ ወደ ገብርኤል አቤት ነው ዳጌ እዚህ ጋር ክርስቶስ የተናገረው ቆይ ጌታ እንደዚህም አይደለም። ቆይ ማን ነህ አንተ? ጨርሳላ አልቋል ስላለቀ ማለት አልገባኝም። አንተ ነህ የምትጨርሰው? እንዴት ነው የተወያየን ወንድማችን ጋር? አይ ኦርቶዶክሳዊ ወንድም ከሆነ ቢረዳኝ ደስ ይለኛል። አይ ሱጋ አንጨርስና ነው እንደዚህ አይደለም። ስነ ስርዓት የሚባል ነገር ስላለ እኔም አንዱን ከማላውቀው ስለሌለኝ ከኔ የተሻለ ሊሆን ስለሚችል ችግር የለውም። እኛ እውቀት የግድ ሪኳየር አናደርግም እኮ እዚህ ጋር ልንማማር ነው ቤቱን የከፈትነው። እኛም ማናውቀው ነገሮች ሊኖሩ ይችላሉ። ልንማማር ነው ዳጊ። ወንድሜ ሚውት አድርገው። እኔ ጌታ አንዴ ሚውት አድርገው። እኔ ማንነትንም አላውቅም። እኔ ጋር ገላማኝም ልትሆን ትችላለህ፣ ኦርቶዶክስም ልትሆን ትችላለህ። ግን ስርዓቱ ልክ አይደለም። ደስ እኔ አሁን ብሩክ ቅድም ልክ ሲጨርሱና ልጁ እወጣለሁ ሲል ነው አስፈቅጄ የገባሁት። እሺ አስወረዳችሁት። እሺ በጣም ጥሩ። ባይወርድ ደስ ይለኛል። ለምን መሰለህ ዳጊ፣ እኔ ኦርቶዶክስ ከሆንኩ ራሱ ማለት ነው ገና ወር እንኳን አልሞላኝም። ዲቴይል ላውቅ አልችልም። አሁን ይሄ ልጅ ለምሳሌ ቢሆን በደንብ ዲቴይል ለምትጠይቀው ነገር በኮንፊደንስ ይመልስልሃል። እኔ አንዳንድ መልሶችን ለምሳሌ እያወቅኳቸው እየፈራሁ የምተዋቸው ነገሮች አሉ። የኦርቶዶክስ አስተምሮ ላይሆን ይችል ይሆን እንዴ እያልኩ እየፈራሁ የምተዋቸው ብዙ ነገሮች አሉ። ይሄ ልጅ ግን አሁን ቢሆን ገብቷል አይደል ዳጊ? እኔ ሐሳብ እሱ ቢሆን በኮንፊደንስ ይመልስልሃል። መልሱት። እሺ ቆይ አንዴ የት አለ? ጉራምበሳ ነው? ጉራምበሳ ነው እንትን ያለበት ልጅ ችግር ስርዓት ይዞ ከጠበቀ ችግር የለውም። ለምን መሰለህ እንደኔ አይፈራም። ገብቷል አይደል? እኔ ገና አንድ ወሬ ነው። ጉራምበሳ ነው ወይ ነው ያልኩህ። ቆይ በላም ገብቷል። ይሄ ጂሽ ነው። ታች ወረድ አይሁዳዊ ነው እሱ። ታች ወረድ እንዴ ኦርቶዶክስ እኮ ነው፣ ክርስቲያን አይደለም። ኢየሱስ ክርስቶስን የሚሳደብ ኦርቶዶክስ አለ እንዴ? እኔ አውቀዋለሁ። ኦኬ የማላውቀው ነገር ላይ ነው ያላወራው። ወንድማችን የማታውቀው ነገር ካለ እኛን ጠይቀን፣ እኛም የማናውቀው ከሆነ ደግሞ እንወያይበታል። ሌሎች ወንድሞችም ስላሉ አሁን የጠየቀውን ጥያቄ የመለስኩልን ነው። ያዕቆብ ላይ ያለውን መጀመሪያ ግልጽ ላድርግልህ፣ ምናልባት እንደዚህ ክፍሉን የማታውቀው ከሆነ ያዕቆብ የሚናገረው ቃል በቃል እንደዚህ ነው። ላንብብልህ አንድ ጊዜ። ብዙ ጊዜ እናንተ ቤት እሱን ክፍል ይወስዱና ግልጽ አድርገው ዲቴል አድርገው ስለማያስረዷችሁ ነው። እሺ ጻፎ ክፍሉ። ምናልባት ከአጠገብ ደግሞ መጽሐፍ ቅዱስ ካለ ብትከፍቶ ደስ ይለኛል።
ያዕቆብ 5:16 ላይ እንደዚህ ይላል፣ እርስ በእርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። እያንዳንዱ ወደ ሌላው ይጸልይ አይደለም። አየህ፣ አንዱ ስለሌላው ይጸልያል። ሌሎች ብልቶች አንደኛው ይጸልያል። ጨርሰ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ቴንክ ዩ በቃ አየሁ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ከዛ በኋላስ ምንድነው የሚለው? ክፍሉ ልቀጥለው? ሽማግሌዎች ይላል። ሽማግሌ የሚል ነገር የለም። አንደኛ ንግግሬን አቋርጠኸኝ ነው። ሁለተኛ ስለ ሽማግሌዎች ከፍ ብሎ ነው የሚለው ያለው። እሱ ሌላ ጉዳይ ነው። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታ ስም እርሱን ዘይት ቀብተው ይጸልዩለት ይላል። አንተ ማርያምን ጠርታት ዘይት ቀብታ ጸልይልን። አየህ፣ የሚያወራው ክፍሉ ልታገኘው ስለምትችለው ሰው ነው። በአካል ልታገኘው ስለምትችለው በአካል ለሰው መሆን አለበት። የለበትም በመንፈስ ያለም ሰው ሊሆን ይችላል የምትለኝ ከሆነ በመንፈስ ያለ ሰው እንዴት ነው አንተ ዘይት የሚቀባህ? አየር ጠርቶ ይላል። እሺ ጠራኸው፣ ይመጣል ወይ? እንደ ሽማግሌዎቹ ዘይት ይቀባሃል ወይ? እሺ እርስ በእርሳችሁ በኃጢአታችሁ ተናዘዙ ይላል። እንግዲህ ኤም ቢም ኃጢአት አለባቸው ማለት ነው። አንተ የምትጠራው ግን ቢ ኃጢአት የለበትም። ለምሳሌ ገብርኤል ኃጢአት የለበትም። የቱን ኃጢአት ነው ከአንተ ጋር የሚናዘዘው ገብርኤል? ማርያምን ነው ምጠራት ካልከኝ ማርያም ካንተ ጋር እርስ በርሷ ኃጢአትን አትናዘዝም። ሲቀጥል ክፍሉ ምን ይላል? ትፈወሱም ዘንድ እያንዳንዱ፣ አንዱ ብቻ አይልም፣ እያንዳንዱ ስለሌላው ይጸልይ ይላል። ማርያም የምትፈወስበት ምን ጉዳይ አላት? አንተ እንኳን የምትፈወስበት ቢኖር። ስለዚህ ትፈወሱበት ዘንድ እያንዳንዱ ስለሌላው ይጸልይ ሲል አንተ እንደጸለይክላት እሷም ለአንተ መጸለይ ይኖርባታል ማለት ነው። ይሄ ክፍል ስለ ማርያም ስለ ቅዱሳን አይደለም፣ ወይም በአጸደ ስጋ ስለሌሉ ሰዎች አይደለም። ካለ እከሌ የሚባል ሰውዬ እሱ በአጸደ ስጋ ሆኖ እከሌ ወደሚባል በአጸደ ነፍስ ወዳለ ጸልዮ ኮሚኒኬት አድርገው የሚያውቁበት መጽሐፍ ቅዱስ ክፍል አለ ምትል ከሆነ አንተም ሌሎች ወንድሞችም ሲገቡ ትማራለህ። ካለ አንተ ስጥ፣ ከሌለ ሌሎች ወንድሞች እድል እንሰጥና እንቀጥላለን። እሺ ወንድሜ ይኸውልህ፣ እግዚአብሔር የሕያዋን አምላክ ነው አንደኛ ደረጃ። ሁለተኛ ደረጃ ጳውሎስ ራሱ ሲነግረህ አሁን በጥቂት አውቃለሁ በመስታወት ድንግዝግዝ እያለ ነው። ያኔ ግን ይላል። ገብቶሃል? እንደውም ሞር ፓወርፉል ይሆናል። ያኔ ግን ምን ይሆን? ጸሎት ይሰማሉ ይላል። ያኔ ግን እንኳን አይደለም እንትን አሁን እኮ በጥቂቱ ነው የማውቀው እያለህ እኮ ነው። እዛ ሲሄድ እኮ ያኔ ግን ምን እኔ ራሴ እንኳ እንደምታወቅ አውቃለሁ ይልሃል። ቆይ አንዴ ልጠይቅህ። ቆይ ከመሄዱ በፊት ራሱ መሄዱን ከሄደ በኋላ በነበረ ጊዜ ጸሎት ይቀበል ነበር እንዴ ያዕቆብ? ማን ነው ጳውሎስ? ያኔ ግን ማለት እንኳን አሁን እሱ ራሱ ጸልዩልኝ ይላል። ጸልዩልኝ ይላል እንጂ ጸሎት ወደ እነሱ አይልክም፣ እነሱም ወደ እሱ ጸሎት አይልኩም። እነሱ ጸልዩልኝ የሚላቸው አካሎች ምንድን ነው የሚያደርጉት? ስለ ጳውሎስ ይጸልያሉ እንጂ ወደ ጳውሎስ አይጸልዩም ነበር። አሁንም ዛሬም እኛም ስለ ወንድሞች ስለ እህቶች እንጸልያለን እንጂ ወደ ወንድሞች ወደ እህቶች አንጸልይም፣ ወደ መላእክቶች አንጸልይም። አንድ ቀላል ምሳሌ ልንገርህ። ለምሳሌ ስለ ሰላም ጸልያለሁ። ቀላል እኮ ነው። እኔም እኮ ማርያም ለልጅሽ አማልጅኝ፣ ጸልይልኝ፣ ለምኝልኝ እኮ ነው የምላት እንጂ ማርያም እኮ ወደ እኔ ጸልያ። እንዴት አይነት ነገር ነው? እሺ ምሳሌ በማርያም እኮ አይደለም ያልኳት። እሱ ብዙ ጊዜ ጸልዩልኝ ያለበት ክፍል አለ። እኔ አውጥቼ ላሳይ እችላለሁ። ቆይ አንዴ ልንገርህ። እነዛ ጸልዩልኝ ያላቸው ሰዎች ስለ እሱ ይጸልያሉ? እሱ ስለ እነሱ ይጸልያል? ጸልዩለት አይደለ እንዴ? ጸልዩልኝ ያላቸው። በጣም ጥሩ። ስለዚህ ሁለቱም አካላቶች ጳውሎስም ስለ እነሱ እነሱም ስለ ጳውሎስ ይጸልያሉ ማለት ነው። እዛ ክፍል ላይ ጳውሎስ ስለነሱ ሲጸልይ አይደለም። ወይም አይበለኝ። ቆይ አንድ ጊዜ ጳውሎስ ስለነሱ አይጸልይም? ይጸልያል። እነሱ ስለ ጳውሎስ ይጸልያሉ? ይጸልያሉ። በጣም ጥሩ። ስለዚህ ሁለቱም ናቸው የሚጸልዩት እንጂ አንዱ ብቻ አይደለም የሚጸልየው። ኦኬ። አንተ ወደ ማርያም ትጸልያለህ? አዎ። ማርያም ወደ አንተ ትጸልያለች? ምን ፈልገህ? በጣም ጥሩ። አየህ አይደለ? በጣም ጥሩ። ስለዚህ እንደ እግዚአብሔር ቃል እንዲሆን፣ እንደ ጳውሎስ እንዲሆን፣ እንደ ያዕቆብ ትምህርት እንዲሆን ምን መሆን አለበት ማለት ነው? እርስ በእርስ መሆን አለበት። ወይም
እያንዳንዱ ይላል። ቆይ አንድ ልንገርህ፣ አንተና እኔ ስለ ዘላለም ህይወት እርስ በርሳችን እንለማመን። እዛ የዘላለም ህይወት ያገኙት አንተን ምን ብለው ነው የሚለምኑልህ? ምን ብለው ነው ለምንልኝ የሚሉ? ልክ ነህ እኮ ጥሩ ግንዛቤ ላይ እየመጣህ ነው። ስለዚህ ሊሆን የማይችል ስለሆነ አትሞክረው ነው የምልህ። ገብቶሃል አይደል? የምጸልይለት አካል ለአንተም መጸለይ ያለበት፣ አንተም ለሱ መጸለይ ያለበት እንደ እግዚአብሔር ቃል ማለት ነው። ግዴታ አለ እንደዛ ጳውሎስ። አዎ ግዴታ አለ። የእግዚአብሔር ቃል ነው የሚያስገድድ፣ እኔ አይደለሁኝም። ለምሳሌ ጳውሎስ ጸልዩልኝ ሲላቸው እሱ ጸልዩ አይደለም ያዘዘ እንትን ያለው ጽሁፉ ነው። ከፈለክበትና ጳውሎስ ስለ ሌሎች ክርስቲያኖች አይጸልይም አይደለም። እዛ ክፍል ላይ ግን ጸልዩልኝ ነው እንጂ የሚላቸው እሱ ጸልዩልኝ አይደለም ያላቸው። አንድ ጊዜ ንገር፣ ጳውሎስ ስለ ሌሎች ክርስቲያኖች አይጸልይም ወይ? ይጸልያል። በቃ አለቀ። እዛ ግን ያመለክት ሲጽፍ ግን ጸልዩልኝ ነው ያላቸው። ጸልየላችኋለሁ እናንተም ጸልዩ አይደለም ያለው። ጸልዩላችኋለሁ ለተሰሎንቄ ቅዱሳን ነው። አንተ ያንን ጸልዩልኝ የወንጌልን በርን ወንጌሉ እንደሚገባ እናገር ዘንድ ጸልዩልኝ ብሎ ያለው ብቻ ነው ያየው። መጽሐፉን ስታጠናው ግን ተሰሎንቄን ሙሉን ካነበብክ ለተሰሎንቄ ቅዱሳን ስለ ተሰሎንቄ ቅዱሳን ጸሎትን አቅርቧል ወደ እግዚአብሔር። ስለ ተሰሎንቄ ቅዱሳን ምስጋናንም በእግዚአብሔር ፊት አቅርቧል። ኦኬ። ስለዚህ ጸልዩአልም ስለ ተሰሎንቄ ቅዱሳን። ቴንክ ዩ። ከፈለግ ገልጠን እናሳያለን። አይ ራሱን ብሎታል እኮ ኤርሚ። የሚገርም ራሱን እኮ አዎ ይጸልይላቸዋል ብሏል። በጣም ጥሩ። እንደዛ ነው። አይ ክርስትናው እንደሱ ነው። ምክንያቱም የሚደክመው ሄልፕ የሚፈልገው አካል በአጸደ ስጋ ካለ ሁለቱም ነው፣ አንዱ ብቻ ሊሆን አይችልም። ኦኬ አሁን አንዴ ጥቅስ የለህም። በአጸደ ስጋ ሆኖ ወደ አጸደ ነፍስ የጸለየ ማንም የለም። አንተ ብቻ ነው የምታደርገው፣ ወይም የአንተ ቤተክርስቲያን ምዕመናንና ካህናቶች ብቻ ናቸው የሚያደርጉት እንጂ በመጽሐፍ ቅዱስ ላይም በየትኛውም አግባብ ወደ አለ ዮሐንስ ራእይ ላይ የቅዱሳንን ጸሎት ይዘው ቀረቡ። ኦኬ ማን ወደ እነሱ ጸለየ? እስኪ ንገረኝ። የቅዱሳንን ጸሎት ይዘው ቀረቡ። የቅዱሳንን ጸሎት እኮ ማን ጸለየ? ንገረኛ። ማንም ይባል ቅዱሳን ጸልየው የሚለውን ክፍል አሳይኝ እስኪ። እንዴ የቅዱሳንን ጸሎት ከየት መጥቶ ነው እሱ ታዲያ? እኔ ነው መልሳት ትጠይቀኝ። አንተና ክፍሉን ያነሳው አይደል እንዴ? ማን ወደ እነሱ ጸለየ ነው? የቅዱሳንን ጸሎት ይዘው ቀረቡ ሲልህ ከየት የመጣ የቅዱሳን ጸሎት ነው? ጸልየው አይደል እንዴ እነሱ? ኦኬ ጥሩ። ማን አሳየኝ ክፍሉን እስኪ። እነከሌ ጸልየው እነከሌ ደግሞ መላእክት ደግሞ ይዘውት ቀረበ የሚለውን አሳየኝ እስኪ። ቅዱሳን እኮ ቅዱሳን ጸልየው የሚለውን አሳየኛ። ቅዱሳን ወደ መላእክት ጸልየው የሚለውን ክፍል አሳየኝ። አሁን እኮ ያጣነው ክፍል እኮ ይሄ ነው እኮ። አንተም ትግል ውስጥ የገባህ ይሄንን ነው። ማን ወደ መላእክቶቹ ጸለየና ከዛ በኋላ መላእክቶቹ ጸሎቱን ይዘው ቀረቡ? እስኪ ንገረኝ። የቅዱሳንን ጸሎቱ የማን ነው አላልኩማ ወዳጄ። ጸሎቱ የማን ነው ሳይሆን የትኞቹ ቅዱሳኖች ጸልየው? እስኪ እከሌ የሚባል ለአንተ ምሳሌ የሚሆን ዛሬ ለምታረገው እከሌ እንዳረገ እኔም አረጋለሁ፣ ሐዋርያቶች ይሄን ያረጉ ነበር እኔም አረጋለሁ የምትለውን ምሳሌ ስጠኝ። እከሌ ሲጸልይ አይቻለሁ እኔም እጸልያለሁ። ቃል በቃል ነው ዳጊ። በቃ እስኪ ተወሽ። በነገራችን ላይ ዳጊ ቃል በቃል ይሁን ምንም በምን ይሁን ንገረኝ። አሁን እኮ መሰለኝ ቀደም ከተነሳንበት አንዴ ግልጽ እንዲሆን አይደለም ዳጊዋ በእውነት ወጣ ነበር። እኔ እዛኛው ቤት እያለሁ በጣም እቺን የመጨረሻ አንዴ ማከብረው ወንድሜ ስለሆንክ ነው። አንዴ አዳምጠኝ። አንዴ የመጨረሻውን አዳምጠኝ። ችግር እኮ የለውም። ለምሳሌ ያማልዳሉ ብለን እናስብ። ችግር እስካሁን አያማልዱም ብለን ነበር ስናወራ የነበረው። አንተ ያማልዳሉ እያልክ ነበር። እስኪ ለእኔም እንዳንተ ያማልዳሉ ብዬ ላስብ። እኔ ክርስቲያን ኮንኩኝ ለምንድን ነው ቀጥታ ጸሎቴን ለእግዚአብሔር የማላቀርበው? መብት ነው። እችላለሁ። አዎ ማን ይከለክላል? ታዲያ መላእክቶችን ለምን ፈለግካቸው? አሁን እሱ ላይ ለምሳሌ እኔ ስደክም ነው ገብቷል አይደለ? የጻድቅ ሰው ጸሎት ያን ነገር ስለምታደርግ እኔ የደከምኩ በሚመስለኝ ሰዓት ላይ እባካችሁ የደከምኩ ነው፣ ከእግዚአብሔር ልርቅ ነው፣ እኔ አልቻልኩም፣ እርዱኝ፣ አማልዱኝ፣ ጸልዩልኝ ነው የምለው። ለምሳሌ ከደከመኝ ከእግዚአብሔር ልለይ ስለሆነ ልቆረጥ ስለሆነ ከግንዱ እባካችሁ እንዳልቆረጥ እኔ አልቻልኩም ስል ነው። ከፈለኩ ደግሞ ደከመኝ ልቆረጥ ነው አግዙኝ እንዳልካቸው ለምን ደከመኝ ልቆረጥ ነው አግዘኝ አትለውም? እግዚአብሔር እሱንም የሚከለክልህ አካል የለም፣ መብትህ ነው እኮ አልኩህ። ከሌለ ለምን ፈለግከው ነው በል። ወደ ፍጡራን መጸለይ የፈለክበትን ልዩ ምክንያት ንገረኝ። ከኔ የተሻለ የቅዱሳን ጸሎት ኃይል ታደርጋለች ስለሚለኝ መጽሐፍ ቅዱስ ከኔ የተሻለ ገባኝ አሁን። ስለዚህ ከአንተ ይልቅ ሞር የሚሰማው የማርያምን ጸሎት ነው ማለት ነው። ምንም ጥያቄ የለውም 100% እንጂ ያንተ ሲሆን ትንሽ ይዘገያል አይደል? አይሰማውም። ያንተ ሲሆን ራቅ ይልበታል፣ የእሷ ሲሆን ቅርብ ይልለታል።
ከወጣሁ ጭራሽም እኮ ከጨዋታም ልወጣ እችላለሁ። ኦኬ። ስለዚህ የደካሞችን ጸሎት አይሰማም ማለት ነው፣ በብርቶች በኩል ካልደረሰው መልእክቱ በስተቀር በብርቱ መልአክ በብርቱ እናቱ ካልደረሰው በስተቀር። እሺ ዳግዬ በእናትህ እወድሃለሁ በእግዚአብሔር በጣም ነው ማለት። ይሰማል አይሰማም? የእኔ ጌታ ቆይ አንዴ፣ የደካሞችን ጸሎት ይሰማል አይሰማም? ይሰማል። በጣም ጥሩ። ስለዚህ ይህ ችግረኛ ጮኸ እግዚአብሔርን ሰማው ሲል ችግረኞች የግድ እነከሌ መሀል ላይ ገብተው የበረቱ ያልቸገራቸው ሊነግሩላቸው አያስፈልግም ማለት ነው። ችግረኞች ሲጮሁ፣ ኃጢአተኞች ሲጮሁ፣ ደካሞች ሲጮሁ ይሰማል ማለት ነው። እናንተ ደካሞች ተከማችሁ የሚባል ነገር ደግሞ አለ ወንድም ይዋ ትህትናም አለ እና ትህትና እኮ ነው። ትህትና ነው። አየህ ትህትና ምኑ ጋር መሰለህ? አልችልም፣ ደከመኝ፣ አቃተኝ ማለት ይሄ ትህትና እኮ ነው። አየህ እንደዚህ ያሉ ሰዎች ሌላ ይሄንን ድካማቸው የሚነግርላቸው አካል አያስፈልጋቸውም። ችግረኛው ከሱ የሚጠበቀው መጮህ ነው፣ እርዳኝ ነው፣ አግዘኝ ነው። በኦርቶዶክስ ቀጥታ አይጸለይም እንዴ ብለህ ነው የምታስበው? የበላም ቆይ አንዴ ከመጽሐፉ እውነት ባትርቅ ደስ ይለኛል። ከዳጌ ጋር ቀጥሉ። እኔ ሲደክመኝ እጸልያለሁ ብለህ ካልክ በድካማችን ሊራራልን የታመነ ሊቀ ካህን አለን ብሎ የሚለው ምን ያደርጋል ታዲያ? ሊቀ ካህንህ ኢየሱስ ክርስቶስ መሆኑን ካመንክ በድካማችን ሊራራልን የሚችል ሊቀ ካህን ያለን ነው የሚለው እንጂ ሊራራልን የማይችል ሊቀ ካህናት የለንም ይላል። አንተ በምትደክምበት ሰዓት ላይ በድካምህ ሊራራልህ የሚችል ሊቀ ካህን አለህ የለህም? አለኝ። ኢየሱስ ማለት ነው። አዎ የሚምረው አምላክ ያ ሊቀ ካህን መሐሪ ነው እኮ። ታዲያ በድካምህ ሊራራልህን የሚችለውን ሊቀ ካህን አንተ ቀርበው ደክም ያለው ብለህ ብትለው ይራራልሃል? አይራራልህም? ይራራልኛል። አለቀ። ለምን ሶስተኛ ቤት ፈለክ ነው? ቀጥል ከዳጊ ጋር እያልኩህ እኮ ነው። አንድ ጥያቄ ልጠይቅህ። ኦርቶዶክስ ለክርስቶስ ቀጥታ አትጸልይ ብለህ ነው የምታስበው? አትጸልይም። አትጸልይም በክርስቶስ። እናንተ ግን የምታውቋት ኦርቶዶክስ በቃ የድሮዋን ከጠየቀ ልንመልስ፣ ችግር የለም። ተምታቱብን ከሆነ ስትሰማ ማን እንደተምታታበት ታያለህ። እናንተ ጋር ቀጥታ መጸለይ የሚለው በትምህርት ደረጃ በልምምድ ደረጃ ቢመጣ አንድ አይደለም፣ አንድ ሳይሆን 99% ቤተክርስቲያኖች ይዘጋሉ። እናንተ ጋር አንድ እኮ አይደለም ይዘጋው። ለምን መሰለህ? መሀል ላይ ይኸውልህ ማስገባት የተወሽ ቀን ቤተክርስቲያኒቷ ገባህ፣ አለቀ። ነገር ተበላሽ ገባ። የግድ ደላላ መካከል ላይ ጉዳይ አስጨራሽ ጉዳይ ገዳይ መግባት አለ። ጉዳይ ገዳዮች የወጡለት ሰዎች ጸሎታችሁ ደካማን ብትሆኑ ይሰማል የተባሉለት ወደ ገብርኤል ቸርች ሜዳ ያቆማል። ሰው ወደ ሚካኤል ቸርች ወደ ማርያም ቸርች ሜዳ ያቆማል። ሁሉ ጊዜ ወደ ፍጡራን መለማመድ ያቆማል። እናንተ የማትሉት አባታችን ሆይ የሚል ጸሎት አለ። ሁሉ ጊዜ ካፋችን የማይለይ ብላችሁ አታቆሙም። አባታችንን ይቅር በለን መልሳችሁ ታፈርሱታላችሁ። መልሳችሁ የሰማውን እግዚአብሔርን የሰማውን እግዚአብሔር ብለኸው ዳጊ ሰማኛ። ጨርሰው። እሺ ገብቶሃል አይደል? ምን ቀጥታ እኮ ኃጢአታችንን ይቅር በለን እኛ የበደልነው ስለማናውቅ እያልኩ እኮ የማወራው እናንተ የተዋችሁትን መጽሐፍ ቅዱስ ላይ ያለ ጸሎት ቀን በቀን ለሱ እኮ ነው የሚጸለየው። ይጸለያል እኮ ለሱ መብትህ እኮ ነው። ከልካይ የለህም። ኃጢአቴን ይቅር በለኝ እያልኩት እኮ ነው ቀን በቀን እሱ ነው ራሱ። ኦኬ እንደሱ ካልከው በኋላ መልሰህ ታዲያ እንደገና ማርያምን ኃጢአታችን ይቅር ያስተሰርይልን ዘንድ ለምን ብለህ ትጠይቃታለህ? ቅድም ከላይ ይቅር ይለኛል አልክ። መልሰህ ደግሞ ያንኑ ጸሎት ትሽሩታላችሁ እኮ። ቅድም ሰማህ አይደል? የአባታችሁ ነው ስትለው ይቅር በለኝ አልከው። እንዴት አይነት ዕዳ ነው! ግዳ እኮ ግራ ከገባው ነው ኤርምዬ። ታዲያ እሱ ጸሎት ከጸለይክ በኋላ መልሰህ ለምን ታፈርሰዋል? የሰማህን ጌታ ገባ እንደ ሐዋርያቶች እንዴት አይነት እኔ እኮ ግራ የሚገባኝ ነገር ጸለይክ እኮ ጥሩ እኮ ነው አባታችሁ ነው ያልክ። ሌሎችም እንደ እኔ ለመንኩት አንተን በደሊቃ እንዴት ጸለይክ? እኔ ነገርኩት አይደል? ከኔ ደግሞ የጻድቅ ሰው ሰሎት ኃይል ስለምታደርግ ደግሞ እንደገና እኔ ነገርኩትን ነገር ደግሞ ማርያምም ደግሞ እንድትነግርልኝ እባክሽ ደግሞ ደግመሽ ጸልይልኝ ከልጅሽ ለምኝልኝ ነው የሚለው። እንድታሳስበው ማለት ነው አይደል? ለምኝልኝ ብዬ እኮ እንድታሳስበልህ ነው። ምንድነው? ቆይ አይደለም እኔ እኮ ግራ የገባኝ
ጭፍን ጥላቻ ካልሆነ በቃ ምን ነው እየተማማርን ነው ወዳጅ። ምክንያቱም ንገረኝ። ቆይ ቅድም ነገረው ነበር በኋላ እንድታሳስብልህ ነው ወይ ነው የምልህ። አንተ ቆይ አይደለም እዛ ቤት ሆነን ምን እንደማንተዋወቅ እንሆናለን። ለፓስተር ይሄን ለነብይ ይሄን አይደል ጸሎት አድርግልኝ ዛሬ ደሞዜን ስራ ፈታው ስራ እንዳገኝ ጸልይልኝ እያልኩ ሺህ ጊዜ አይደል እንደምንነግረው ማን አይደለም ለቅድስት ድንግል ማርያም ፓስተርን አግኝተው ታውቃለህ? እንደሱ አግኝተህ ነው የምትነግረው ወይስ ሳታገኘው ነው የሞተ ፓስተር? በማግኘትማ ደረጃ እንደውም አሁን ሞር ፓወርፉል ሆኑ እያልኩ እኮ ነው። አሁን በጥቂት ነው የማውቀው አለ እኮ። ስለዚህ የምታገኘው ፓስተርን ስለ አንተ ይጸልይልሃል። ወደ አንተ አይጸልይም፣ አንተም ወደ ፓስተሩ አትጸልይም። እሱ እኮ አለቀ እኮ። እናደርገዋለን ክርስቲያኖች እኮ አልኩ። አዎ ሰው አንዱ ስለሌላው ይጸልያል እኮ። አይጸልይም እኮ አላልንም እኮ እኛ። ፓስተር ስለ ምዕመናን ስለ ፓስተሩ ይጸልያል። ፓስተሩ አንተ ጸልይልኝ ብሎ ያውቃል? አዎ ብሎኝ ያውቃል። ሰው ነው ፓስተር ስለሆንክ ነው አይደለም። እኔ ፓስተር አለው። እሺ ወደ ጉዳያችን እንመለስ። አባታችን ብለህ ከጨረስክ በኋላ ይቅር በለኝ ስትለው ይቅር ይልሃል አይልህም? ጉባኤውን ሁሉ አይደል እንደ ፓስተሮቻችን ጸልዩልን ብለው የሚሉት እንግዲህ ብረት ለበስ ካልሆኑ በስተቀር ኧረ በጣም ነው እንጂ የሚሉት እንዴ ማንም ዲና አያደርግም። ጉባኤውን በሙሉ ጸልዩልን አይደል እንደ ብለው የሚሉት መድረክ ላይ ሲቆሙ ጸልዩልን ቅዱሳን እያሉ አይደል ብለው የሚሉት። ያ ብዙ አጀንዳዎች ይዘው ይመጣሉ። ወንጌል በራሳቸው ጉዳይ ይሄ እኮ ክርስቲያን ባህሪ ነው። ግን ወንድማችን ችግሩ ምንድነው? አባታችን ላይ ያለውን ጸሎት መልሰህ እንደገና እንግዲህ ሐዋርያት ራሱ ኢየሱስ እንዳስተማረው ጸለይክና የኢየሱስ ጸሎት ላይ ትንሽ ደግሞ ማስተካከያ ነው ድጋፍ የምታደርገው ለምንድን ነው? እኔን ሰምቶኛል፣ ግን እሱ ስትነግረው ለምን ተውከው? እሱን ጸሎት ክርስቶስ እንደዚህ ብለህ ጸልይ ያለህን ጸሎት ለምን ተውከው? እኔ አልተውኩትም። የኔ ጌታ እንኳን እሱ ብሎኝ አይደለም ወንድም፣ ኧረ በክርስቶስ ሐዋርያትም ያስተማሩትንም አደርጋለሁኝ። አንተ በክርስቶስ አንተ አባታችን ሆይ ብለህ ጸልይ ታውቃለህ? ለምን አይጸልይም ብለህ አሰብክ? ቆይ እስኪ ንገረኝ። ኧረ እኔ እንደ 21 ዓመት እኮ የኖርኩበት ቤት እኮ ነው። አንተ ምን ሆነህ ነው? እና አንጸልይም? እንደዛ ብለን አንጸልይም? ኧረ አባታችን ሆይ የሚባል በህግ አምላክ እንደ ኧረ ተወኝ ወንድሜ። ዝም ብለህ አንተ እዚህ ቆይ፣ እኔ ያሳያለሁ። ጴንጤ ቸርች ውስጥ አባታችን ሆይ ብሎ ጸልይ ያሳያል ማለት ምን የሌላ አኪዜሽን አሁን ያመጣው የሌላ ማለት ምክንያት ምን ሊሆን ይችላል? እንደዛ ብለን ማንጸልይበት ሊኖር ይችላል ምክንያት አይኖርም። ስለዚህ ወልደ አንዴ እሱን ከጸለይክ በኋላ እንደገና ይቅር የተባልከውን ኃጢአት እንደገና ይቅር ለማስባል መሀል ላይ ፍጡር የምትጨምረው ነገር አግባብ የለውም። የሰማውን ጸሎት እንደገና ደግሞ ግድም ሰምተሃል አይኖ ግን ትንሽ ጠንከር እንዲል እንደው ጫን አድርጋ እንድትነግርህ ረገጥ አድርጋ እንድትነግርህ አንተ ደግሞ ስራ ይበዛብሃል ትረሳለህና እንድታስታውስህ እንድታሳስብህ ትረሳለህና እያልክ የምትነግረውን ጸሎት መተው አለብህ ወዳጄ። ገባ? ይሰማል፣ ደካመውን ይሰማል። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማ፣ ከመከራ አዳነው ይላል። ከመከራ ያድናል፣ ከችግርህ ያድናል። እሱ ይሰማሃል። ደላሎችን ከህይወትህ አውጣ። መሀል ላይ ገባም እኔ ያስጨርሳለሁ ጉዳይ የሚል ፓስተርም ይሁን ብለው ቄስም በለው ጴንጤም በለው ኦርቶዶክስ በለው ካቶሊክ በለው መሀል ላይ ገባ በጠቅላላ አውጣ። አንተ ህብረት ማድረግ ትችላለህ ከእግዚአብሔር ጋር ልጅ ከሆንክ። ልጅና አባት ሲያወራ ዘመድ መሀል ላይ መግባት አያስፈልገውም። ገባ? የልጅነት ማንነት ስለሌለህ ነው እንጂ እዚህ አማላጅ ያስፈለገ ያንን ባህሪ ስለተውክ ነው ወይ ደግሞ መጀመሪያውም ስለሌለህ ነው እንጂ ልጅ ብትሆን ደላላ መሀል ላይ አያስፈልግም። ኢትስ ዊርድ። አስባችሁታል? አባትና ልጅ በሆነ ሰው በኩል ሲያወሩ፣ በአክስት በአጎት በኩል ሲያወሩ ወይ ደግሞ በጣም ዊርድ ነው። በስጋ እንኳን ስታዩት አያስፈልግም። በተለይ ደግሞ አንድ ነገር ግን ልንገርህ እስኪ እንትና ማነው ስማቸው አይነ ስውሩ የኦርቶዶክስ መምህር ማን ነበር ስማ? አዲስ ታውቃቸው ትችላለህ? መጋቢ አዲስ እሸቱ አለማየሁ እሸቱ። አዎ መጋቢ አዲስ እሸቱ አለማየሁ ምን አሉ መሰለህ ዳግዬዋ? እኛ ድንግል ማርያምን አይደለም ታማልደናለች እናመልካታለንስ ብንል ማን ምን አገባው ብለዋል። ምንም አገባኝ በቃ አየህ አይደለ? አንድ ሰው ራሴን አጠፋለሁ ቢል ምን አገባ? ያንን ነገር እኮ ምን አገባኝ? እኛ እኮ በመብታችሁ ገብተን ሳይሆን በተሰጠን ኮሚሽን በተሰጠን እኔ የተለየ አሰባለሁ። እወዳቸዋለሁ። እሺ በቃ ወንድም ግን ተመችቶ የነበረ እንዶቻቱ እወዳቸዋለሁ። በእናትህ ዳጊ በጣም ነው የምወደው። እግዚአብሔር ግን አሪፍ ነበር። አንተ በላምን የሆንከው ኢትስ ኦኬ። ግን አየዋ በጣም አሪፍ ሜሴጅ አላት። ኢትስ ኦኬ። እሺ ኤርሚ ይቀጥሉ። እኛም እንወዳለን። እወዳቸዋለሁ። ቻው። ኧረ ቆይ እንዳትወጣ አንድ ኤርሚ ጋር ጨርሱ። ቆይ እኛም እንወዳለን። ኤርሚ በቃ ቻው። በእናትህ እግዚአብሔርን ነጋብኝ ነው ሙት ጠዋት ስራ ነው። እግዚአብሔር የት ሀገር ነው ያለው? ኢትዮጵያ ነኝ ያለሁት። ነጋ 21 ዓመት ብለህ ስትል ከኛ ጋር ከወንጌላውያን አማኞች ጋር ነበርክ እንዴ? ወይ ኤርሚ ነበርኩ ገና። አሁን እኮ ኢቭን ቄዳር አልተጠመኩም ገና። አጋጣሚ የት ቤተክርስቲያን ነበር የነበርከው? እኔ ሙሉ ወንጌል ነበርኩ። ግን አክቹዋሊ ስራዬ እዛ ስለነበረ
መሰረታዊ ክርስትና ትምህርት ተምረህ ተጠምቀህ ነበር ሙሉ ወንጌል? እንዴ 21 ዓመት አንተ አረጀሁ እያልኩ አይደል እንዴ? ደሴ ሙሉ ወንጌል ነው። እድሜውን አለ ዮናስ ጋር ተምረህ ተጠምቀህ ዮናስ ፓስተር ዮናስ ጋር ደሴ ነው ወይ የት? ደሴ ዮናስ ፓስተር ዮናስ የሚባል ፓስተር ዮናስ ኦኬ። የመገናኛውን ያለውን ከሙሉ ወንጌል የወጣውን መስሎ ነበር። ኦኬ። ስለዚህ ተምረህ ተጠምቀሃል አይደል? እንዴ ወይ በጣም ነው የቆየ እንዴ 21 ዓመት እኮ አልኩ። ኢቭን አሁን እኮ ቄዳር ራሱ አልተጠመኩም። ስራዬ እዛና እዛ ስለምረግጥ ገና ቤኒሻንጉል ነው ያለሁትና አሁን መሰረታዊ ትምህርቱን እየተማርኩ ያለሁት የኦርቶዶክስን በቴሌግራም ነው እና ገና ቄዳር ራሱ አልተጠመኩም። ገና 1 ወር እኮ ነው ገና። እኔ እኮ የኦርቶዶክስን አላልኩም። በሙሉ ወንጌል ቤተክርስቲያን በነበርክበት ሳ ላይ ተምረህ ተጠምቀሃል ወይ ነው ያልኩህ ወንድማችን። እንዴ አዎ የተጠመቀው በኢየሱስ ክርስቶስም ነው አይደል? ያው ሙሉ ወንጌል በኢየሱስም ስለምታጠምቅ ማለት ነው። በአብ በወልድ በመንፈስ ቅዱስ ነው የተጠመቀው። ኦኬ። ታገለግል ነበር ወይስ ዝም ብለህ በምንነት ነበር የምትኖር የነበረው? አረ ተው ወንድምዬ፣ ሰላም ደሩልኝ እስኪ። እኔ አሁን በበላም አህያነቴ ነው። ታገለግል ነበር ወይስ ምንድነው ነው ያለው? በበላም አህያነቴ ነው ብታወቅ የሚሻለው። እዛም እኛም ጋር ያለህ አህያ ነበርኩ እያልከን ነው? አይደለም፣ ቀይሬያለሁ። በላም አህያ ነኝ። አህያ በሚለው ያዘኝ ዝም ብለህ ሌላ ውስጥ አልገባ። አክቹዋሊ እኔ እንትና እዚህ ለማውራት ፈልጌ ሳይሆን ዳጊን አይ እዛ ቤት እያለሁ ወደ ነበር በሚለው ነው ያነሳሁት እንጂ እኔ ፖለቲካ መስራት ኮቶሪ ማውራት አላማው የለኝም። እኛም አንሰራብህም። ግን ሙሉ ወንጌል እኛ ጋር ከነበርክ ሙሉ ወንጌል እኛ ስለሆነች እኛ ጋር ከነበርክ ከህይወት ወደ ሞት ነው የሄድከው፣ ከብርሃን ወደ ጨለማ ነው የተመለስከው። የበራለት ነው የሚያውቀው ወንድምዬ፣ የበራለት ነው የሚያውቀው። ምንም የበራልህ ነገር የለም። ምንም የበራልህ ነገር የለም። አሁን እንደው ነጋብኝ ብለህ ስላልክ እንጂ ምንድነው የበራልህ ብሎ የሚለው በሌላ ጊዜ ስትመጣ እናወራለን። ኤርሚዬ ማለት ነገ ምናምን እገባለሁ። በእናትህ ሶሪ። እሺ ወንድሞች፣ እሺ ችግር የለውም። እሺ አመሰግናለሁ። ሰላም ደሩልኝ። ግን ጎበዝ ኦርቶዶክስ ካለ በስርዓት አስገቡና በደንብ ያስረዷችሁ። እግዚአብሔርን የምር እኛ ካለ ይግቡ። ቤት እኮ የከፈትነው እንደውም እውቀት የሌላቸው ኦርቶዶክሳውያን እንደውም ምን እናደርግ መሰለህ፣ እኔ ነገ ለምሳሌ እኔን የሚያስተምረኝ ዲያቆን አለ። በጣም አሪፍ ልጅ ነው፣ ስርዓት ያለው ልጅ ነው። ይዘውና እሱ ይምጣና ለምሳሌ የምትከፍታቸውን መጽሐፎች እሱ ጋር ስለሚኖሩ ለምን ተባለ፣ እንዴት ተባለ፣ መጽሐፉ ትክክል ነው አይደለም የሚለውን በደንብ ማውራት ትችላላችሁ። በጌታ ይዘውና አመጣዋለሁ። በእውነት ይመጣል። እጠብቃለሁ። እሺ ወንድሜ፣ ሰላም ደሩልኝ። እሺ